ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። የአማራ ፋኖ ብሔራዊ ንቅናቄ በተለያዩ ቀጠናዎች ከአገዛዙ ሰራዊት ጋር የሚያደርገው ተጋድሎ ተጠናክሮ መቀጠሉ ታወቀ። ጎጃም ሜካናይዝድ ኃይሉን አሰልፎ የገባው የአብይ አህመድ አገዛዝ መጠነ ሰፊ ኪሳራም እያስተናገደ ነው። የዛሬው ልዩ ትኩረታችን በአማራ ክልል በተለያዩ ቀጠናዎች የሚደረገውን የህልውና ተጋድሎ በተመለከተ ሰፋ ያለ ዘገባ ይዘን መጥተናል። የምክክር ኮሚሽኑ ሂደት ሳምንት ሞልቶታል። እስካሁን በወጉ ውይይት እንዳልተጀመረ ነው ያገኘነው መረጃ የሚያመለክተው። በአዳራሹ ውስጥ ጸጉረ ልውጥ የሆኑ በተሳታፊነት የማይታወቁ አዳዲስ ሰዎች እየታዩ ነው የሚል መረጃም ከተሳታፊዎች እየወጣ ነው። እስካሁን ባለው ሂደት የውይይቱን መስመር በተመለከተ በአገዛዙ መዳፍ ስር የወደቀ አገዛዙ የተቆጣጠረውና የጠለፈው እንደሆነ ነው ተሳታፊዎች እየገለጹ ያሉት። በምክክሩ ዙሪያም እንደዚሁ ያገኘናቸው መረጃዎችና አንዳንድ አስተያየቶችን ወደ እናንተ የምናደርስ ይሆናል። ህዝባዊ ወያኔ ሓርነት ትግራይ መግለጫ አውጥቷል። የተለያዩ የኢትዮጵያ ኃይሎች ጋር ጥምረት በመፍጠር የብልጽግናውን አገዛዝ ለማስወገድ ስራዎች እየተሰሩ እንዳለ ነው ህወሓት ባወጣው መግለጫ ያስታወቀው። በዚህ ጉዳይ ላይም ያለውን መረጃ ወደ እናንተ በማድረስ አስተያየት የምንሰጥበት ይሆናል። አብራችሁ እንድትቆዩ ግብዣችን ነው። ከጋዜጠኛ ሙሉጌታ አንበርብር ጋር በመሆን የዛሬውን የአንከር መረጃ ክፍለ ጊዜ ከእናንተ ጋር እንቆይበታለን። አብራችሁን ሁኑ። መልካም ጊዜ። እናስተለን ሙሉጌታ። ጤና ይስጥልን መሳይ፣ እንደምሰነበትክ እንደምናለ እንዴት ሰነበትክ? እንዴት አለ? ጎጃም ምንድነው የሚሰማው? እንግዲህ የዩክሬንና የሩሲያ ጦርነት ነው የሚመስለው። ከፍተኛ ሜካናይዝድ ኃይል ገብቶ በከባድ መሳሪያ በመድፍ በታንክ በዙ 23 በቢኤም ሮኬት ሳይቀር አገዛዙ እየደበደበ ይገኛል። እስካሁን ግን አንድ ፋኖ ገደልኩ አንድ ፋኖ ማረኩ ሲል አላስታወቀም። ምንድነው የሁሉ መዓት? አመሰግናለሁ መሳይ። እንግዲህ ሰንበት ብሏን የጎጃም ቀጠና ከፍተኛ ውጊያ ሲካሄድ ከሰነበተ በተለይ ካለፈው ሐሙስ ጀምሮ ደግሞ በተለየ ሁኔታ በርካታ ጀነራሎች፣ በርካታ ኮሎኔሎች፣ በርካታ መስመራዊ መኮንኖችን በማሰነፍ ወደ ደጋዳሞት ቀጠና እንግዲህ ቴዎድሮስ ዋና ማዘዣ ጣቢያ ነው በሚል ወዳሰበበት ወደ ፈረስ ቤት ከተማ ለመግባት ከፍተኛ ጥረት እያደረገ ይገኛል። በዚህም ቴዎድሮስ ሰራዊትም ከፍተኛ ትንቅንቅ እያደረጉ ተሰልፎ የመጣውን የብልጽግናን ሰራዊት ድባቅ ለመምታት ከፍተኛ ጥረት እየተደረገ ነው። በነገራችን ላይ አገዛዙ ያው በዋነኝነት ማዕከሉን ደጋዳሞትን ያድርግ እንጂ በጎጃም ቀጠና ከ7 እና ከ8 ወረዳዎች በላይ ላይ ከፍተኛ ውጊያ እየተካሄደ ነው። በሸዋ ቀጠናም በተመሳሳይ አንጨቆረርን ጨምሮ ከፍተኛ ውጊያ እየተካሄደ ነው። በወሎ ቀጠና እንደዚህ በተመሳሳይ አምባሰል ላይ ከፍተኛ ውጊያ እየተካሄደ ነው። በጎንደርም ቀጠና በተለይ ደቡባዊ ጎንደር ተብሎ የሚጠራው አካባቢ ላይ እንደዚሁ ከፍተኛ ውጊያ እየተካሄደ ነው። አገዛዙ ይሄ እንግዲህ በተለይ የፋኖ ኃይሎች ራሳቸው አቅደው ውጊያ ከመክፋታቸው በፊት ከዚህ በፊትም ስንናገር እንደነበረው በራሴ እቅድ ተመርቼ እቅዳቸውን ማበላሸት አለብኝ በሚል ሂሳብ ከሰኔ 30 ቀን የቀጠለ ከፍተኛ ዘመቻ እንደሆነ አድማጭ ተመልካቾቻችን መግለጽ ያስፈልጋል። አንጀኔ፣ ገሊላ፣ ዋሽራና ገረገራ ቀጠናዎች የአገዛዙ ጦር ከባድ ኪሳራ አስተናግዶ ማፈግፈጉና የአካባቢዎቹ በፋኖ ቁጥጥር ስር መሆናቸው ተገልጿል። በአፋብን ቴዎድሮስ እዝ ስር የሚንቀሳቀሱ ክፍለ ጦሮች በተለያዩ ወታደራዊ ቀጠናዎች ባካሄዱት መጠነ ሰፊ የመልሶ ማጥቃት እርምጃ የአንጀኔ የገሊላ ከተሞችን ጨምሮ በርካታ ስትራቴጂካዊ ቦታዎችን ሙሉ በሙሉ በቁጥጥር ስር መዋላቸውን ገልጸዋል። የዙ ህዝብ ግንኙነት መምሪያ ይፋ ባደረገው ወታደራዊ መረጃ መሰረት በኢንጂነር ክበር ተመስገን ሻለቃ በ102ኛ ኮር 33ኛ ክፍለ ጦርና በሌሎች አርበኞች በተቀናጀ ተጋድሎ የአገዛዙ ጦር ከአንድ ሻለቃ በላይ ሰራዊት ተደምስሶበት ወደኋላ እንዲያፈገፍግ መደረጉም ተሰምቷል። የቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር ኢንጂነር ክበር ተመስገን ሻለቃ ከሐምሌ 9 ቀን 2018 ዓ.ም ጀምሮ በሶስት አቅጣጫ ማለትም በሶስት አቅናጃ መካናይዝድ ኃይል በማሰለፍ ተንቀሳቅሶ የነበረውን የአገዛዙን ኃይል በተካሄደ ከባድ ትንቅንቅ መደምሰሱ ተገልጿል። በተለይ ኢንጂነር ክበር ተመስገን ሻለቃ የሚንቀሳቀስበት ደንበጫን ጨምሮ ዋና ወደ ደጋዳሞትም ወደ ምስራቅ ጎጃማዊ ቀጠናዎችን መንቀሳቀስ ዋና መስመር ከመሆኑ ጋር በተያያዘ እዚህ ቀጠና ላይ ከፍተኛ ተጋድሎ ማድረግ በተለይ መካናይዝድ ኃይሉ እንዳይንቀሳቀስ የማድረግ ስራ ኢንጂነር ክበር ተመስገን ሻለቃ መስራታቸው ነው የተገለጸው። ጥራት እንግዲህ በአንጀኔ ገሊላና ከብቡይ በኩል አለማሸፋን በመስጠት የጀግኖቹን ቀይ ይዛለው ብሎ የሚንቀሳቀስም በአንጀኔ ገናላ
ጊዮርጊስ፣ ዳባና ዋዳን በተባሉ ቦታዎች በተደረገው ውጊያ ከአንድ ሻለቃ በላይ የአገዛዙ ኃይል ተደምስሶ ቀጠናው ሙሉ በሙሉ በፋኖ ቁጥጥር ስር መዋሉ ነው የተሰማው። በዚያ ውጊያ የአገዛዙ አዋጊ መኮንኖች የተደመሰሱ ሲሆን ወደ መግደያ ዞን ገብቶ ከባድ ሰብአዊ ኪሳራ የደረሰበት የአገዛዙ ጦር ከፍኖተ ሰላምና ከደንበጫ የተጫነ ተጨማሪ ኃይል ዙ 23ን ጨምሮ ከባድ መሳሪያዎችን በመጠቀም የተረፉ አባላቱን ይዞ ለመውጣት እንደተገደደ ነው የተገለጸው። በሌላ በኩል ደግሞ የደንበጫ ማህበረሰብ በጥሩምባ በመውጣት የአገዛዙን ጦር ፊት ለፊት በመጋፈጥ ከፍተኛ ህዝባዊ ጀብድ መፈጸሙ ነው የተጠቀሰው። በሌላ ወታደራዊ ቀጠና ከቋሪት ጠጠር ማርያም ተነስቶ ዋሽራን ለመያዝ የተንቀሳቀሰው የአገዛዙ ጦር በ102ኛ ኮር 33ኛ ክፍለ ጦር ሙሉ ለሙሉ እንደተደመሰሰ የተገለጠው። ትናንት ምሽት በገረገራ ከፍተኛ ኪሳራ አስተናግዶ የነበረው ሰራዊት ከቋሪት ተጨማሪ ኃይል አግደልጥሎ ወደ ዋሽራ ቢገባ በወንዳወክና በዮሐንስ አለማየሁ አርበኞች በተሰነዘረበት በእጅ ውጊያ አቅሙን አጥቶ ወደኋላ እንዳፈገፈገ ተገልጿል። በተጨማሪ 102ኛ ኮር 33ኛ ክፍለ ጦር ከፈጸመው ድንገተኛ ማጥቃት በተጨማሪ ጎንጂ ቆለላ ገረገራን በወገን ቁጥጥር ስር መዋል እንደተቻለ ነው የተገለጸው። በዚህም ሳቢያ በጎንጂ ቆለላ ከተማ የተጠራቀመው የአገዛዙ ሰራዊት እርስ በርሱ ሲተኳኮስ ማደሩ ተገልጿል። በተለይም የተጠረነፈው ሚሊሻ ወደ ሰሜን ግባ መባሉን ተቃውሞ አልሄድም በማለቱ በፈነዳው እርስ በርስ ውጊያ ከ3 በላይ ያገዛዙ አባላት መወገዳቸው እርስ በርስ ታውቋል። በሁሉም አቅጣጫ መውጫ ያጣውና በፋኖ የመልሶ ማጥቃት የተቀጠቀጠው ያገዛዙ ጦር የደረሰበትን ከባድ ወታደራዊ ኪሳራ ለመበቀል በንጹሃን አርሶ አደሮች ላይ ያነጣጠረ ጥቃት እንደፈጸመ የተሰማው ሰራዊቱ መድፍ ዙ 23 107 ሮኬት በመጠቀም ከህፃናት እስከ አዛውንቶች ያሉ ሰላማዊ ሰዎችን ከእርሻ ቦታቸው ከቤታቸው በማውጣት የከባድ መሳሪያ ድብደባና ጭፍጨፋ ማካሄዱ ተገልጿል። በዚህም አንድ ህፃን ጨምሮ በርካታ ሰዎች እንደተገደሉ ተሰምቷል። ይህ በእንዲህ እንዳለ እንግዲህ በናዝሬት በተካሄደ የብልጽግና አገዛዝ ግምገማ መድረክ ላይ ወደ ሰሜኑ ጦርነት ስንሄድ ሙሉ ሚኒሻና አድማ ብተና ወደ ፋኖ ስለሚቀላቀል መሳሪያቸውን ተቀብለን በምክንያት መደምሰስ አለብን የሚል ውሳኔ መተላለፉን የቴዎድሮስ እዝ ከውስጥ አገኘሁት ባለው መረጃ ይፋ አድርጓል። እንግዲህ ቴዎድሮስ እዝ አክሎም አድማ ብተና ሚኒሻው በአገዛዙ ስራ ከመበራቱ በፊት አስቀድሞ ወደ ህዝቡና ወደ ህልውና ትግሉ እንዲቀላቀልም እዙ ጥሪ አቅርቧል ማለት ነው። በጎጃም ቀጠና ሆነ ያሉት ሁነቶች እነዚህ ይመስላሉ። አገዛዙ መድፍ ዙ 23 107 ሮኬትን ጨምሮ ወደ ህዝብ እየተኮሰ ነው። የፋኖ አርበኞችን መያዝ አልቻለም። መደበኛ ሚዲያዎቹ ከፍተኛ ፕሮፓጋንዳ እየሰሩ ነው። ቅጥረኛ የሆኑት አዲስ የተገዙት ደግሞ ዩቲዩበሮችም ጨምሮ በጎጃም አገዛዙ ከፍተኛ ድል እንዳገኘ በፕሮፓጋንዳ የበላይነት ለማግኘት ከፍተኛ ጥረት እያደረጉ ታይቷል። ነገር ግን አርበኞቹ ዛሬም ከፍተኛ መስዋዕትነት እየከፈሉ የአገዛዙን ጦር እየደመሰሱ እንደሆነ ታውቋል። እንግዲህ በዚህ በፊትም ስንናገር እንደነበረው መሐመድ ተሰማ ከፍተኛ የሆነ አደጋ በህዝብ ላይ ደቅሟል። በአብይ አህመድ ለመታመን ሲል ህዝብ ሊጨፈጭፍ ይችላል። ስለዚህ ማህበረሰቡም ከልጆቹ ጋር በጋራ ጥምረት በማድረግ ይህን ገዳይ ሰራዊት የማስቆም ስራ ታሪካዊ ኃላፊነት አለበት ስንል ነበር፣ በሚዲያውን ጨምሮ። ደንበጫ ላይ የታየው እውነተኛ ምስልም ይህን ይመስላል። የአካባቢ ማህበረሰብ የደንበጫ ማህበረሰብ በጥሩምባ በመጠራራት ብሎ በመውጣት የአገዛዙን ኃይል የማስቆምና በጋራ የመተባበር ሁነቶች እንደታዩ ተገልጿል። ሌላኛው እንግዲህ የውጊያ ቀጠና ወደ ወሎ ቤት አማራ ሚኒሊክ ህዝብ በሚንቀሳቀስበት ቀጠና ነው የሚያመራው። እንግዲህ በአምባሰል ወረዳ የ23ኛ ክፍለ ጦር አርበኞች ከ70 በላይ የአገዛዙ ሰራዊት መደምሰሳቸውን 51 ክላሽንኮቭ መማረካቸውን አስታውቀዋል። በዚህም 2 ከፍተኛ የአገዛዙ አዛዦች መደምሰሳቸው ተገልጿል። በአፋብን ወሎ ቤት አማራ ምኒልክ ዕዝ 104ኛ ኮር ስር የሚንቀሳቀሱ የ23ኛ ክፍለ ጦር አርበኞች ከትናንት ሐምሌ 13 ቀን ጀምሮ እስከ ሐምሌ 14 ቀን ዛሬ ድረስ ባደረጉት ከባድ ወታደራዊ ተጋድሎ ከወታደራዊ አዛዦች ጀምሮ የአገዛዙን ጦር ቆርጠው በመደምሰስና በርካታ የቡድንና የነፍስ ወከፍ መሳሪያዎችን በማረክ አንጸባራቂ ድል መቀዳጀታቸውን አስታውቀዋል። የዙ ሚዲያና ኮሚኒኬሽን መምሪያ ይፋ ባደረገው መረጃ መሰረት የአገዛዙ ጦር መነሻውን በአምባሰል ወረዳ ከውጫሌ ከተማ በማድረግ እዛው ከተማ በተጠመደ ከባድ መሳሪያ ሽፋን እየተረዳ እንዲሁም ሚሊሻዎችን መንገድ መሪ በማድረግ ወታደራዊ ቁሳቁሱን በግመልና በአህያ ጭኖ በአበት ተራራ በኩል ወደ ሚለው አካባቢ ለመንቀሳቀስ ሙከራ አድርጎ ነበር። የጠላት ኃይል በአካባቢው በሚገባበት ወቅት ቀድሞው ስትራቴጂካዊ ቦታዎችን ተቆጣጥረው አርፍተው የነበሩት የ23ኛ ክፍለ ጦር አርበኞች ሰራዊት ሙሉ በሙሉ ወደ ወጥመዱ መግባቱን ካረጋገጡ በኋላ መውጫና መግቢያ
በሮችን በመቆለፍ የጥቃት ዶፍ እንዳወረዱ ነው የተሰማው። ለሁለት ቀናት ያህል በተካሄደ በዚህ ከባድ ውጊያ የአገዛዙ ጦር ወደፊት እንዳይገፋ ወደ ኋላም እንዳይመለስ ተደርጎ በፋኖ ቀለበት ውስጥ ገብቶ ሙሉ ለሙሉ ተደምስሶ እንዲቀር የማድረግ ስራ እንዲሰራ ነው የተገለጸው። በዚህ የቆረጣ ማጥቃት እርምጃ ከ70 በላይ የአገዛዙ ወታደሮች የተደመሰሱ ሲሆን ከተደመሰሱት መካከል የ50 አለቃነት ማዕረግ ያለው የሻምበል አዛዥ እና የ10 አለቃነት ማዕረግ ያለው የመቶ መሪ እንደሚገኝበትም ተገልጿል። ቀሪው የተበታተነ ኃይል ዛሬ ከሰዓት በኋላ መተንፈሻ መስመር ለማግኘት በርካታ ቁስለኞችን በወሳንሳ ተሸክሞ ለመሸሽ የተገደደ ሲሆን 11 የመከላከያ ሰራዊት አባላት ደግሞ እጅ ከፍንጅ ተማርከው ለዓለም አቀፍ የምርኮኛ አያያዝ ህግጋትና ለአማራዊ ሴት በተጣጣመ መልኩ አስፈላጊውን እንክብካቤ እየተደረገላቸው እንደሚገኝ የህዝብ ሚዲያና ኮሚኒኬሽን መምሪያ ይፋ ባደረገው መረጃ ገልጿል። በተጋድሎ ወቅት ከጥላት 3 ብሬን መትረጊስ 51 የኬ ክላሽንኮቭ መሳሪያዎች በቁጥር ተሰፍሮ ያላለቀ የብሬንና የክላሽንኮቭ ተተኳሽ ጥይቶች እንዲሁም በርካታ የደረትና የወገብ ወታደራዊ ትጥቆች መማረካቸውም ተገልጿል ማለት ነው። እንግዲህ በወሎ ቀጠና ያለው አሁን እንቅስቃሴ ይህን ይመስላል። ከዛ በተጨማሪ መሳይ ላሊበላ ኤርፖርትን ማዕከል ያደረገ ከፍተኛ እንቅስቃሴ እየተደረገ ነው። በተለይ በዛሬው ዕለት አንቶኖቭ አውሮፕላን ላሊበላ ኤርፖርት ላይ እንዳሳረፈ የምስል ማስረጃዎችም ወጥተዋል። ከዛ በተጨማሪ ደግሞ ከዚህ በፊት ላሊበላ ኤርፖርት እና ላሊበላ ከተማ ዙሪያ የድሮን ማዝዣ ጣቢያ አልነበረም። ነገር ግን የሰሜን ኃይሎች እየገፉ ነው፣ ጥምረቱ ጥምዶ እያለሱ የሚጠራው ማለት ነው፣ ጥምረቱ እያሰጋኝ ነው በሚል ላሊበላን ቅዱስ ላሊበላ ከተማን ማዕከል በማድረግ ከባድ መሳሪያዎችን የድሮን ጥቃቶችን ለመፈጸም ከፍተኛ ዝግጅት እያደረገ እንደሆነ ከውስጥ የደረሱን መረጃዎች ያመለክታሉ። በቀጣይ ቀናት እዚህ ቀጠና ላይ አሁንም የተጠናከረ ውጊያ እንደሚኖር ካሉት ወታደራዊ እንቅስቃሴዎች መረዳት ይቻላል ማለት ነው። በሌላ ወደ ሸዋ ቀጠና ነው የምናልፈው። በነጎድጓድ ክፍለ ጦር በተካሄደው የአንጨቆረር ከተማ ውጊያ የተማረኩ አካላትና ወታደራዊ ቁሳቁሶችን አሁን ከመሸ የዙ የህዝብ ግንኙነት መምሪያ ኃላፊ ይፋ አድርጓል ማለት ነው። የሸዋ ጠቅላይ ግዛት አሳምነው ዕዝ ይፋ አድርጓል። በሸዋ ጠቅላይ ግዛት አሳምነው ዕዝ አፄ ዘርዓ ያዕቆብ ስር የሚንቀሳቀሰው ነጎድጓድ ክፍለ ጦር በዛሬው ጠዋት በአንጨቆረር ከተማ በአገዛዙ ኃይል ላይ በወሰደው የተቀናጀ እርምጃ የአገዛዙን ጅምላ ተጋላቢ የሚሊሻ አባላት በመደምሰስ አመርቂ ድል መቀዳጀቱ ይታወሳል። አሁን ከሰዓት በደረሰን ተጨማሪ ወታደራዊ መረጃ መሰረት በዚያ ወደ ውጊያ በቁጥጥር ስር የዋሉ የአገዛዙ አባላትና የተማረኩ የጦር ቁሳቁሶች ዝርዝር ይፋ ተደርጓል። የሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ባወጣው መረጃ መሰረት በውጊያው ወቅት 5 የአገዛዙ የሚሊሻ አባላት እጅ ከፍንጅ የተማረኩ ሲሆን ከዚሁ ጋር ተያይዞ 12 ክላሽንኮቭ ጠመንጃዎች፣ 4 ኤስኬስ ጠመንጃዎች፣ 1 መትረየስ ክላሽ እንዲሁም ልዩ ልዩ የወገብ ትጥቆችና በርካታ ተተኳሽ ጥይቶች በፋኖ አርበኞች እጅ መግባታቸው ታውቋል። የአፄ ዘርዓ ያዕቆብና የነጎድጓድ ክፍለ ጦር ከፍተኛ አመራሮች በጋራ በሰጡት መረጃ በዚያ ወደ ውጊያ ላይ ከፍተኛ የጀብድ ስራ ለሰሩ የሰራዊት አባላትና አመራሮች ምስጋናቸውን አቅርበዋል። አያይዘውም የድርጅታቸውን ጥሪ ባልተቀበሉና ከአገዛዙ ጎን በመቆም በአማራ ህዝብ ላይ ጥቃት በሚፈጽሙ አካላት ላይ የሚወሰደው ህልውናን የማስከበር እርምጃ ይበልጥ ተጠናክሮ እንደሚቀጥል አስታውቋል። በትናንትናው ዕለት ልዩ ኦፕሬሽን በመስራት ፋኖን ከድቶ ወደ አገዛዙ ገብቶ የነበረና የአገዛዙ የሆነ ወረዳ ምክትል ጸጥታ ምናምን ኃላፊ የነበረ አንድ ግለሰብ እንደዚሁ በልዩ ኦፕሬሽን መደምሰሳቸውን በትናንትናው ዕለት ይፋ አድርገዋል። እዚህ ቀጠና ላይ ያለው አሁናዊ የፋኖ እንቅስቃሴም ጠንካራ የሚባልና በተለይ በመረጃና ደህንነት የተጠናከረ ስራ በመስራት አስደናቂ ጀብድ እየፈጸሙ እንደሆነ መረጃዎች ከሚወጡት መረዳት ችለናል። ሌላኛው መረጃ የሚያመራው ወደ ወለጋ ቀጠና ቢዛሞ ዕዝ በሚንቀሳቀስበት አሁናዊ ሁነት ነው። በጉቶ ጊዳና ስቡ ስሬ ወረዳዎች የአንሻ ሰይድ ዕዝ ክፍለ ጦሮች በተቀናጀ መብረቃዊ ጥቃት 2 ከተሞችን በመቆጣጠር ድል መቀዳጀታቸውን አሁን ከመሸ ወደዚህ ፕሮግራም ከመግባታችን በፊት ይፋ አድርገዋል። በአፋብን ወለጋ ቢዛሞ አንሻ ሰይድ ዕዝ ስር የሚንቀሳቀሱት የጌጤ ግርማ መብረቅ ክፍለ ጦር፣ የአበጀ ጥበቡ ነበልባል ክፍለ ጦር፣ የአንገር ጉትን ክፍለ ጦርና የታፈረ አለሙ ሳተናው ክፍለ ጦር ከዕዙ ምክትል ጦር አዛዥ እና ከክፍለ ጦር አዛዦች ጋር በመናበብ በምስራቅ ወለጋ ዞን በሚገኙ 2 ወረዳዎች ላይ መጠነ ሰፊና የተቀናጀ የከተማ ሽምቅ ውጊያ በማካሄድ አንጸባራቂ ድል መቀዳጀታቸውን አስታውቀዋል። እንግዲህ የዕዙ የህዝብ ግንኙነት መምሪያም ባወጣው መረጃ መሰረት እርምጃ የተወሰደው በምስራቅ ወለጋ ዞን ጉቶ ጊዳ ወረዳ ልጎ ቀበሌና በስቡ ስሬ ወረዳ መርካቶ ቀበሌ ለበርካታ ወራት ካምፕ በማድረግ በሰላማዊ ሰዎች በሃይማኖት አባቶችና ገበያተኞች ላይ አሰቃቂ ጥቃት፣ ዘረፋና ግፍ ሲፈጽም በቆየው አገዛዙ ጥምር ጦር ላይ መሆኑን ነው ያስታወቁት።
ዛሬ ከንጋቱ 11 ሰዓት ጀምሮ ከኦኬ ሪፖርት በ4 እና በ5 ኪሎ ሜትር ርቀት ላይ በሚገኙ መርካቶና ልጎ ከተሞች ላይ በአራቱም ክፍለ ጦሮች በጋራ ባካሄዱ መብረቃዊ የከተማ ሽምቅ ውጊያ የአገዛዙን ምሽጎች ሰብረው በመግባት ሁለቱንም ከተሞች በሙሉ በቁጥጥር ስር መዋላቸውን አስታውቀዋል። እስከ ቀኑ 5 ሰዓት ድረስ ለ6 ሰዓት ያህል በተካሄደው በዚህ ከባድ ውጊያ የአገዛዙ ጥምር ጦር ሙትና ቁስለኛው ዝርክርክ ወደ ኢኬ ከተማ መፈርጠጥ የተገደደ ሲሆን ሽንፈቱን ለማድበስበስም በኡኬ ከተማ ከባድ መሳሪያዎች ማለትም መድፍ፣ ዙ 23 ሞርተር በመጥመድ ሰላማዊ ሰዎች የሚኖሩባቸውን ከተሞች እንደደበደበ ነው የተሰማው። በዚህ ከባድ አውደ ውጊያ 15 የእግረኛ ጥምር ጦር አባላት እጅ ከፍንጅ የተማረኩ ሲሆን ከዚሁ ጋር ተያይዞ 28 ክላሽንኮቭ ጠመንጃዎች፣ 19 ቦምቦች፣ 24 ካዝናዎች፣ 26 የደረትና የወገብ ትጥቆች፣ 730 የብሬንና የክላሽንኮቭ ተተኳሽ ጥይቶች እንዲሁም የተለያዩ ወታደራዊ ሻንጣዎች በፋኖ አርበኞች እጅ መግባታቸውን የአፋብን ወለጋ ቢዛሞ አንሻ ሰይድ እዝ ህዝብ ግንኙነት መምሪያ አረጋግጧል ማለት ነው። በጎንደር ቀጠናም ውጊያ እየተደረገ እንዳለ እናውቃለን። ዝርዝር መረጃዎች አልደረሱና እነሱ መረጃዎችን በሚደርሱ ጊዜ ወደ አድማጭ ተመልካቾቻችን እንደምናቀርብ መግለጽ እፈልጋለሁ። አሁን ያሉት የፋኖ መንደር መረጃዎች እነዚህን ይመስላሉ። በጣም ነው የማመሰግነው ሙሉጌታ። በእውነቱ በአሁኑ ሰዓት ያለውን አጠቃላይ እንቅስቃሴ የተጋድሎ መረጃዎችን በሰፊው ነው የሄድክበት። በተመልካቾች ስም ከልብ ነው ማመሰግነው። እንግዲህ የሁሉ አማራ ክልል በተለይ ከቅርብ ባለፈው ሳምንት ጀምሮ ደግሞ በጎጃም ቀጠና መጠነ ሰፊ የሆነ በሜካናይዝድ የታጀበ ብዙ ጀነራሎች እየመሩት ያለው ውጊያ እየተካሄደ ነው። እንደው ድምር ውጤቱን የሆነ ነገር አቅደው ነው የገቡት። ሚዲያዎቻቸውንም ለመከታተል ሞክረናል። እስቲ አገኘነው የሚሉት ድል ምንድን ነው? ውጤቱን እስቲ በነሱ ሚዲያ ላይ የሚሰሙት ነገሮች ምንድን ናቸው ብለን ለመፈተሽ ሞክረን ነበር። ይህን ሁሉ ነገር አሰማርተው ተራራ ደብድበው ቢኤም ሮኬት ተኩሰው መድፍ ተኩሰው ይህን ሁሉ ቀናት ፈጅተው ያገኙት ድል በጣም የሚያሳፍር ነው። እንደው በተወሰነ ደረጃ እንኳን የያዙት ምርኮ እንኳን ቢኖር ያንን ቢያሳዩና ደጋፊዎቻቸውን ቢያጽናኑ ጥሩ ነበረ። ግን ያየነው የሆኑ 4 ነው 5 መኪና ማረክን፣ አንድ ሆነ ሞተር ሳይክል ያሳያሉ። ከዛ ባለፈ የሚታይ ነገር የለም። ተቆጣጠርን የሚሉት አካባቢ ግን ሰፊ እንደሆነ ነው በዝርዝርም ያስቀመጡት። ምን አገኙ? ቀደም ሲል እንዳልኩት የዩክሬንና የሩሲያ ጦርነት ነው የሚመስለው። የቢኤም ሮኬቶች ሲወነጨፉና መንደሮችን ተራሮችን ሲደበድቡ ነው ያየነው። ምንድን ነው ውጤቱ? መግቢያም ላይ እንዳልኩት አገዛዙ የፋኖ አርበኞች በዚህ ክረምት ራሳቸውንም ችለው ከሌሎች ኃይሎችም ጋር ጥምረት አድርገው ይወጉኛል የሚል ከፍተኛ ስጋት አለበት። የፋኖ ኃይሎች ጠንካራ መሆናቸውን አገዛዙ የሚያውቃን፣ ሌሎች ኃይሎችም በተደጋጋሚ የመሰከሩት ጉዳይ ነው። ስለዚህ ፋኖዎች ከማሰባቸው በፊት ወደ ጥቃት ከመንቀሳቀሳቸው በፊት እቅዳቸውን ማበላሸት አለብኝ በሚል የጀመረው ውጊያ እንደሆነ አድማጭ ተመልካቾቻችን ይህን ሚዲያ እየተከታተሉ ያሉ ወገኖች ሁሉ እንዲያውቁት እንፈልጋለን። ከፋኖ ኃይሎች ምን ሊያገኙ ይችላሉ የሚለውን ምንም ሊያገኙ አይችሉም። ከዚህ በፊትም ባለፉት 3 ዓመታት ከፋኖ ኃይል የተማረከ የታየ ነገር የለም። እጅ የሰጡ አሉ። እጅ የሰጡትን እንግዲህ ለአገዛዙ ወደ የገቡ ሰዎች እንዳሉ እናውቃለን። እነዛም በምክክሩ ኮሚሽን ውስጥ እያየናቸው ነው። ከሰሞኑ በተመሳሳይ ግን ከፋኖ እጅ የሚማረክ የለም። ፋኖ በተጨባጭ መማረክ አይችልም። ከሚኒሻዎች መሳሪያ ይቀማና ቅድም ቴዎድሮስ በመግቢያው ወደ ሰሜን ጦርነት ከመግባታችን በፊት እንግዲህ ያው ከትግራይ ጋር ማለታቸው ነው ሰሜን ሲሉ ከእሱ ጋር ከመግባታችን በፊት ሙሉ ለሙሉ የአድማ ብተናውን በግልጽ እንደተቀመጠው ወደ ሰሜን ጦርነት ስንሄድ ሙሉ ሚኒሻና አድማ ብተና ወደ ፋኖ ስለሚቀላቀል መሳሪያቸውን ተቀብለን በምክንያት መደምሰስ አለብን የሚል ግምገማ ይዘው ነው እንግዲህ ከፍተኛ እንቅስቃሴ እያደረጉ ያሉት። ከነዚህ የሚቀበሉትን ፋኖ አሁን ሙሉ ለሙሉ የታጠቁ ወይ ብሬን ነው ወይ ስናይፐር ነው ወይም ደግሞ ጥቁር ክላሽ ነው። አብዛኛዎቹ ነባር ክላሾች ከዚህ በፊት ቁመህ ጠብቀኝ የሚባለው ጓንዴ ምናምን የሚባሉት መሳሪያዎች አሁን የፋኖ ሰራዊት አይዟቸውም እና ከገበሬው ከሚኒሻው ይቀሙና ያንን መሳሪያ ማረክን ይላሉ። ማን እንደሚዋሹ ግራ ነው የሚገባው። ራሳቸውን ዋሽተው ህዝብን ለመዋሸት ከፍተኛ ጥረት እንደሚያደርጉ ይታወቃል። ነገር ግን የፋኖ ሰራዊት የሚማረክ ሰራዊት የለውም፣ የሚማረክ መሳሪያ የለውም። በተጨባጭም የሚማርኩበት ምድል የለም።
ምክንያቱም ፋኖች አንደኛ ህዝባዊ ድጋፍ አላቸው፣ ህዝባዊ ደጀንነት አላቸው። ሁለተኛ የሚዋጉበት ዓላማ አላቸው። ከዛ በተጨማሪ ደግሞ የአገዛዙ ሰራዊት ደግሞ ፋኖ መጣ ሲባል የሚገባበት ቀዳዳ እንደሚጠፋው ይታወቃል። ከዚህ በፊትም አብረው ግንባር ላይ ተሰልፈው በበላጎ በተለያዩ ግንባሮች የፋኖ አርበኞች መከላከያ ሰራዊቱን ያልደፈረው ምሽግ የፋኖ አርበኞች ገብተው ብዙ ዋጋ ከፍለው የደፈሩበት እውነት እናስታውሳለን። የሪፐብሊካን ጋርድ ኮማንዶ ምናምን የሚባሉ ያልደፈረውን ምሽጎች የደፈሩት የፋኖ አርበኞች ናቸው። የትናንትናው ምስራቅ አማራ ፋኖ የዛሬው ምኒልክ ዕዝ ማለት ነው። በተመሳሳይ አሁንም እየተዋጋ ያለው ከፍተኛ ልምድ ያለው ባለፉት 4 ዓመታት 5 ዓመታት ከፍተኛ ውጊያ ልምድ ያለው በሚያውቀው ቀጠና ህዝባዊ ድጋፍ ያለው እነዚህን ሁሉ ካሟላህ አንደኛ የማሸነፍ አቅሙ የተረጋገጠ እንደሆነ ይታወቃል። አገዛዙ ህዝባዊ ደጀን የለውም፣ የሚዋጋበት ዓላማ የለውም። የሚዋጋው ሜቢ አንድ ዓላማ ካለው የአብይ አህመድ ወንበር ለማትረፍ ለአብይ አህመድ እንደሆነ ይታወቃልና ስለዚህ ድል ሊያገኙ አይችሉም። የዩኒፎርም ለባሽ ካድሬዎቹ እነ መሐመድ ተሰማም ሌሎች ጀነራሎችም በተመሳሳይ ለአንድ አብይ አህመድ ለመታመን ለመገረድ በትክክለኛ ቋንቋ ለመገረድ የሚያደርጉት ሩጫ ነው። በዚህ ሂደት ደግሞ ሰራዊቱም ድል ባገኘ ቁጥር ወደ ፋኖ ነው የሚገባው። ከሰሞኑ የወጡት ቪዲዮዎች አይታቸው ከሆነ ከተባረኩ በኋላ እስክታ ነው ሲጨፍሩ የምታያቸው የመከላከያ ሰራዊት አባላት። ወደዛ ሲሄዱ የነፃነት ስሜት ይሰማቸዋል። በመከላከያ ውስጥ እስከቆዩ ድረስ ግን ነገ የትኛው ቦታ ላይ በደፈጣ እንደሚመቱ በመደበኛ ውጊያ እንደሚመቱ በልዩ ኦፕሬሽን የሚያውቁበት እድል የላቸውም እና አገዛዙ ምንም ድል ያገኝ አይችልም። ግን ከገበሬዎቹም ከሚኒሻው ይህን ቁመህ ጠብቅኝ እየቀማ ማረኩ ይላል። ከዛ በተጨማሪ ለአድማጭ ተመልካቾችም ቅድም የመኪና የምትለውንም አንስተዋል እና ፋኖ ወደ ትግል ሲገባ መኪና ይዞ የገባ የለም። አብዛኛው መኪናውን ሽጦ መሳሪያ ገዝቶ ነው የገባው እና የተማረከ መሳሪያም ካለ እነዚያን መሳሪያዎች እንቅስቃሴ በሚያደርጉ ጊዜ ልዩ ኦፕሬሽን በሚሰሩ ጊዜ ከቦታ ቦታ ይዘዋቸው እንደማይንቀሳቀሱ ይታወቃል። አገዛዙ 7/24 በአማራ ምድር ድሮን ሲያዞር ነው የሚለው። ስለዚህ በመኪና እየሄዱ ሊመቱ አይችሉም። ስለዚህ ያንን መኪና ጥለውለት ይሄዳሉ። ትተውት የሚሄዱት ነገ እንደሚማርኩት እርግጠኛ ስለሆነ በድሮን ላለመመታት፣ አለበለዚያ በድሮን እየሄደ በመኪና የሚመታበት እድል የለም። ስለዚህ ያንን ማረኩ ብሎ የሚያወራበት እድል የለም። አንደኛ መኪናውንም ጥለው የሚሄዱት በምክንያት ጥለው ሂደው እንኳን ከሆነ ማለት ነው እና የራሱን ትናንት የካድሬዎች መኪና ነበረ የማስመለስ ስራ ነው ሊሰራ የሚችለው። ከዛ የተለየ ነገር እንደ በግልጽ ማስቀመጥ ያስፈልጋል። ከዛ በተጨማሪ በየዕለቱ በሚባል ደረጃ ባሉት የውጊያ ቀጠናዎች የአገዛዙ ሰራዊት እንደሚደመሰስ ይታወቃል። እንደውም ከዚህ በፊትም ተናግረነዋል። የፋኖ አርበኞች ከህዝብ እሴት ላለመውጣት ብለው እንጂ እንደነሱ ነውር ቢሆን ኑሮ የብልጽግና ሰራዊት የሞተው ሬሳ ይፋ ቢደረግ አብይ አህመድ የሚገባበት የለው፣ የሁሉ ጀነራል የሚገባበት የለው። የኢትዮጵያ እናቶች ልጆቻቸው የት እንደወደቁ ለመጠየቅ ሙከራ ሲያደርጉ እንደሚታሰሩ ይታወቃል፣ እንደሚደበደቡ ይታወቃል፣ እንደሚገደሉ ይታወቃል። ልጆቼ የት ናቸው ብለው ስለጠየቁ ከዚህ በፊት የወጡትን ቪዲዮዎች እንደ ምስክርነት ማንሳት የሚቻልበት እድል አለና ነገር ግን እሴት ስላለ ከዛ ዓለም አቀፍ ህግ መከበር ስላለበት እነዛ ሁነቶች ስለሚጠበቁ እንጂ የአብይ አህመድ አገዛዝ በየዕለቱ እንደሚደመሰስ ሬሳ ማን መሳይ በዚህ በሚዲያ ውስጥ ያለ ነው ማን ይፋ አድርጎ ያውቅ? ማንም አድርጎ ያውቅ? ለምን? ከህዝብ እሴት የተጣላ ነው። በአንድም በሌላ መንገድ የኢትዮጵያ ልጆች ናቸው ተሳስተው ነው ተብሎ ስለሚታመን በጣም ያሳዝናል። ሙሉጌታ የአገዛዙ የፕሮፓጋንዳ አቅጣጫዎችን እየተከታተልኩ ነበረ። እንግዲህ እንደዚህ አይነት መጠነ ሰፊ የሆነ ዝግጅት የተደረገበት ከፍተኛ በጀት ነው። እንግዲህ አገሪቱ ካላት ኢኮኖሚ ይህን ያህል ተነስቶ ለአንድ ቢኤም ሮኬት ጥይት፣ ቅንቡላ፣ ለመድፍ ይህ ሁሉም የወጣውን ሂሳብ አስበው ከዛ የተገኘውን ውጤት ስታሰላው ደግሞ ትርፍና ኪሳላውን እንዴት እያሰሉት ይሆን እነዚህ ሰዎች? በቃ የመጣው ሁሉ ይምጣ፣ ተራራም ደብድበው ሰላማዊ መንደሮችንም ቀጥቅጠው የሚያገኙት እርካታ አለ ወይ? በዚህ መሃል እንደው የፋኖን አቅም አዳክመናል ብለው የሚያስቡትስ ነገር እስከምን ርቀት እነሱን እንደው እየተጽናኑ ሊያቆያቸው ይችላል ነው? ብዙ ጊዜ አነሳዋለሁ እነሱ አካባቢ ለፕሮፓጋንዳ የሚጠቀሟቸውን መረጃዎች በተለይ አንድ ሞተር ሳይክል ሲያሳዩ የሆኑ 5-6 ኩንታል እህል እንደዚሁ ሲያሳዩ ትዝ ያለን ያኔ ከኦነግ ሸኔ ጋር መከላከያ ሰራዊቱ ውጊያ ገጠመ እያሉ እነ ዳንኤል ክብረት ያኔኛም ብልጽግና መንደር አካባቢ ነበርንና ዜና ይልኩልን ነበር። ያው በዛ በዋትሳፕ ግሩፕ ውስጥ ስላለን የሚላክልንን ዜና አስታውሰዋለሁ። አንዱንም ዜና አቅርቤው አላቅም። ምክንያቱም ለዜናነት የሚመጠን ብቻ ሳይሆን የሚያሳፍርም ነው። ለምሳሌ አንድ ጊዜ የደረሰን ዜና 2 የኦነግ ሸኔ በጣም የተበጣጠቀ ልብስ የለበሱ እና 25 ኪሎ በሶ ማረክን
የሚል ዜና ላከልን ዳንኤል ክብረትና 5 ኪሎ በሶ ማረክን ብሎ ዜና እንዴት ይቀርባል? እንዲህ አይነት ነገር አንድ መንግስት ሀገር የሚመራ እንደዚህ አይነት ዜና ሲልክልህ በእርግጥም በጣም የሚያሳፍር ነው። በወቅቱ ያንን የሚያሳፍር ዜና እኛ አልሰራነውም፣ የሰሩ ሚዲያዎች አሉ። እንደው ምን መልስ ልስጠው ብዬ ነበር። በወቅቱም 25 ኪሎ በሶ ማረክን ሲል ወይ በጥብጠ ጠጣው ብለህ መልስ አትሰጠው ነገር እንታረጋለህ በወቅቱ። ስለዚህ በወቅቱ ያው ፈገግ ብለን ያለፍንበት ጊዜ እንደነበረ ነው ማስታወሰውና አሁንም ከዛ የተለየ ነገር አይደለም። ማረክን የሚሉት ይሄን ሁሉ ሰራዊት አሰማርተው ወደ 4 ጀነራሎች 7 ኮሎኔሎች በጣም በርካታ መስመራዊ መኮንኖች ይህን ሁሉ አሰማርተው አገኘን የሚሉት ድል የሆነ ሞተር ሳይክልና 4 ኩንታል 5 ኩንታል እህል እያሳዩ በምን ደረጃ ነው ውጤት አገኘን ብለው እንደው ደጋፊዎቻቸውንስ የሚያጽናኑት የሚለው ነገር ይነሳልና ምን ማለት ይቻላል? እንደው ወደ እንትኑ መጣበታለሁ። ሌሎች አካባቢዎች ያሉት አጠቃላይ የፋኖ አቅም በዚህ ክረምት ላይ አዳክመን ለሌላ ጦርነት እንዘጋጃለን የሚሉት ባሰቡት መልኩ እየሄደ ነው። ፋኖ በዚህ አንጻር እቅዱ ከሽፎበታል ወይ? ዝግጅቱ አስቀድሞ ማጨናገፍ የሚለውን የፋኖ አቅም በማዳከም ደረጃ ተሳክቶላቸዋል የሚለውን እንመጣበታለን። ያ እንትን ነው የሚጠበቅ ነው። አገዛዙ የመውጫ መንገድ ነው የሚፈልገው። በአንድም በሌላ መንገድ አጭበርብሮ የህዝብን ትኩረት ሰርቆ ማናጠው ነው የሚፈልገው። ለዛም አጋዥ የሆኑ አጋር የሚሆኑ ኃይሎችን ያሰባስባል። ከሰሞኑም ከዚህ ደጋዳሞት በሚል ፍሬም እያደረጉ ነው። ውጊያ ግን የከፈቱት በሁሉም ቀጠና ደጋዳሞት ብቻ አይደለም። ጎጃም ውስጥ እንኳን ከ7 እና ከ8 በላይ ወረዳዎች ላይ ከፍተኛ ውጊያ ከፍተዋል። በዛም ከፍተኛ ኪሳራ እየደረሰባቸው ነው። እንደ ሀገር አስተዳደር ብለህ ሰጥተው ከዛ ከዞን ወርዶ ወረዳ ውስጥ ገብቼ ተቆጣጠርኩ የሚል እኮ ነው የመከላከያ ሰራዊቱ። በነገራችን ላይ ሀገርና ዳር ድንበር ተደፍሮ ማለት ነው። እና የጅቡቲ ድሮኖች ኢትዮጵያ ውስጥ ገብተው እየገደሉ የኢትዮጵያ መሬቶች በሱዳን ሌሎች ቦታዎች ላይ በቁጥጥር ስር ውለው እና እንደዚህ አይነት እውነቶች የምናይበት አሳፋሪ ጊዜ ላይ እንገኛለን። እና የብልጽግና አገዛዝም ማለት እኔ መሳይ እንትኑ ሊያስቅ ይችላል። ማለት 25 ኪሎ ማለታቸው ሌላ የሚያገኙት ድል ከሌላቸው ሊያቀርቡልህ የሚችሉት ያላቸውን ነው። ሰው የሌለው እንዲያመጣ አይችልም። ስለዚህ ወይ 25 ኪሎ ወይም ዶሮ ወይም ደግሞ ዱቄት ምናምን ነው የሚያመጡት። ከዛ የተለየ ነገር አለ። ምክንያቱም ፋኖቹ ከቦታ ቦታ ማለት ሸማቂ ኃይል ነው ከተባለ ሸማቂ ኃይል ደግሞ አንድ ቦታ ላይ አይቀመጥም። እንቅስቃሴ በሚያደርግበት ጊዜ እንደ ብልጽግና ሰራዊት እህል ደፍቶ አይሄድም። እህል እየደፋ በተደጋጋሚ የታየበት ሁኔታ አለና ያንን አስቀምጠው ሊሄዱ ይችላሉ። ያንን ሲያገኙ ተቆጣጠር ነው የሚሉበት ነገር በጣም አስቂ ነው። እነዛ ነገሮች መወሰዳቸው በወታደራዊ እድገት በወታደራዊ ውጊያ ላይ የሚያመጣው ለውጥ አለ የለም? ምክንያቱም ፋኖም እንደታጠቀ ነው፣ ሰራዊቱም እንደታጠቀ ነው። ከቦታ ቦታ ሲንቀሳቀስ በሀገሩ ነው የሚንቀሳቀሰው፣ በቤተሰቦቹ መካከል ነው የሚንቀሳቀሰው። ስለዚህ ያንን ከዛ ቦታ አገዛዙ ማረኩት ያለውን ሌላ ቦታ ያገኘዋል። ህዝባዊ ድጋፍ እስካላቸው፣ ህዝባዊ ተቀባይነት እስካላቸው፣ የሚዋጉበት ዓላማ እስካላቸው፣ ህዝብን እስካልበደሉ ድረስ የትኛውም አይነት ድጋፍ ያገኛል። በዛም ነው ባለፉት 3 ዓመታት እኮ የተለየ ድጋፍ ከየትም አልተደረገላቸው። ሌላው ግን ህዝባችን ማስተዋል ያለበት ትግራይን ሲወጋ በትግራይ በጀት ነው የሚዋጋው። አማራን ሲወጋ በአማራ በጀት ነው የሚዋጋው። ኦሮሞንም ሲወጋ በኦሮሞ በጀት ነው የሚዋጋው። አብይ አህመድ ባለፉት ዓመታት ከአይኤምኤፍ ተበድሯል፣ ከሌሎች ዓለም አቀፍ ተቋማት ተበድሯል። እነዛ የተበደራቸው ገንዘቦች የዋሉት የት ነው? ለጦርነት ነው ያሉት። ጦር መሳሪያ የተገዛባቸው፣ ድሮን የተገዛባቸው፣ የድሮን ተተኳሽ ነው የተገዛባቸው፣ አዳዲስ መሳሪያዎች ነው የተገዛባቸው። መሳይ አሁን አማራው እየተወጋ ያለው በራሱ በጀት ነው። ለምሳሌ የአማራ ክልል በጀት ተብሎ ከ60 ቢሊዮን ምናምን በላይ ይበጀታል በየአመቱ። ያ በጀት ግን ለፖለቲካ መሳሪያ ለፖለቲካ ስራ አይደለም የሚለው። ለፖለቲካ ስራም ከኋላ የዚህ ሲቪል ካድሬዎቹ እነዚህ የፖለቲካ አመራር ተብዬዎቹ ከዩኒፎርም ለባሽ ካድሬዎቹ ከብልጽግና ጀነራሎች ጋር በጋራ በመሆን በተለያየ ወረዳ በመንቀሳቀስ የፖለቲካ ስራ ለመስራት ከፍተኛ ጥረት ነው የሚያደርጉበት። ከዛ በተጨማሪ አበል ነው የሚሆኑት። አሁን ልማት ቆሟል ሙሉ ለሙሉ። የማዳበሪያ እጥረት አለ። የመስኖ ልማት ምናምን የሚባሉ ነገሮች ሙሉ ለሙሉ ታጥፈው አብዛኛው የመንግስት ሰራተኛ ደሞዝ ታጥፎ የመውጫ መንገድ ለአብይ አህመድ መዳኛ ነው ያ በጀት የሚለው።
ኢትዮጵያ ባለፉት ዓመታት በርካታ ገንዘብ ተበድራለች። ያ የተበደረችው ገንዘብ የዋለው ጦርነት ላይ ነው። አሁን ኢንፍሌሽኑ እንደዚህ ያለ ምናምን ይባላል። አብይ አህመድ በሚተኩሰው ጥይት እህትና ወንድሞቻችን ይገደላሉ፣ እናትና አባቶቻችን ይገደላሉ። ትናንት ደርግ ልጆቻቸውን ገሎ ለተኮስኩበት የጥይት ብር አምጡ ሲል ነበር የሚል ነገሮች እንሰማለን በታሪክ። እንደዚህ አይነት ነገሮች ነበሩ። አብይ አህመድም በተመሳሳይ በሚገላቸው ሰዎች ምትክ ዕዳ እያስቀመጠ ነው። ነገ አብይ አህመድ ለተበደረው ብድር እያንዳንዱ ዜጋ ተጠያቂ አይደለም ነው። የኑሮ ውድነቱ ላይ ጫና እስካመጣበት ድረስ አማራው ዋጋ ይከፍላል፣ ትግሬው ዋጋ ይከፍላል፣ እንዳጠቃላይ ኦሮሞ ዋጋ ይከፍላል። እንዳጠቃላይ ኢትዮጵያ አዘቅት ውስጥ እየገባች ነው፣ በብድር ጫና፣ በኢኮኖሚ ኢንፍሌሽን፣ በሌሎች ጉዳዮች ማለት ነው። ግን አብይ አህመድ ይህን ሁሉ የሚያደርገው ለስልጣኑ ሲሆን ለአንድ ግለሰብ ማለት ነው። ለአንድ ግለሰብ ኢጎ፣ ለአንድ ግለሰብ ስልጣን፣ ለአንድ ግለሰብ ወንበር ሲባል ይህ ሁሉ ዋጋ እየተከፈለ ነው። ስለዚህ ጫናው በሁላችንም ላይ እየወረደ ነው። አብይ አህመድን ማስቆም፣ አብይ አህመድን ማስታገስ ለራሳችን ነፃ እንደመውጣት ነው። የህልውና አደጋ ያለበት ህዝብ አለ። ከህልውና አደጋው ባሻገር እንደው ይሄ አደጋ የለብኝም አብይ አህመድ ያሻግረኛል የሚለው ማህበረሰብ ራሱ የዚህ ቀጥተኛ ተጠቂ ነው። ይህ ቀጥተኛ ሳይሆን ቀጥተኛ ተጠቂ ነው። ምክንያቱም በአማራ ህዝብ በኢትዮጵያ ህዝብ ሲበደራ ያ ገንዘብ ሲከፋፈል ለእያንዳንዱ ብሔር ይደርሳል። ያ ብር ደግሞ ለእያንዳንዱ ብሔር መግደያ ይሆናል ማለት ነው እና በዚህ ልክ ነው መታየት ያለበት ብዬ ነው። ጌታ እንግዲህ አጠቃላይ የአማራ ክልሉን ጦርነት ስናስበው ያው 3ኛ ዓመቱን አጠናቋል። እንግዲህ በይፋ ጦርነቱ ከተጀመረ 3ኛ ዓመቱ በዚህ ወር ላይ ነው የሚጠናቀቀው። እስካሁን ምን ተገኘ? ፋኖ ምን ምዕራፎችን አልፎ እዚህ ደረጃ ላይ ደርሷል? አገዛዙስ 15 ቀን ብሎ የገባው ጦርነት 3 ዓመት ከፈጀበትም በኋላ አሁንም መውጫ ስትራቴጂ የለውም። ዝም ብሎ ጦርነት እየቀፈቀፈ ክልሉን በሰላም እጦት እንዲሁም ማህበራዊ ተቋማትን በማውደም ላይ ያለመ አውዳሚ የሆነ ጦርነት ውስጥ ተዘፍቆ ነው ያለው። ለዚህም ተጠያቂውን ፋኖ ነው የሚለውን ትርክቱን ለህብረተሰቡ በየጊዜው እያሰማ ነገር ግን ራሱ አዝማች ራሱ ጦርነት ቆስቋሽ በኋላ ላይ ደግሞ ራሱ የሚያለቅስ ሆኖ ቀጥሏል። አሁን ዋና ዓላማው ተልኮ ፋኖን ከሚቀጥለው ዘመቻ እንዳያደናቅፈኝ ነው፣ በሚቀጥለው አንድ ጦርነት እያሰብኩ ነው ብሏል። እንግዲህ ጦርነቱ ከትግራይ ህወሓቶች ጋር ሊሆን እንደሚችል ይገመታል። ስለዚህ እንዳያደናቅፈኝ አስቀድሜ የፋኖን እቅድ ማክሸፍ አለብኝ በሚል ይሄ ቀድሞ ነገሮችን የማጨናገፍና ተልኮን የማክሸፍ እርምጃ እንደሆነ ይነገራል። ያ ተሳክቶለታል። እውነት ፋኖ አቅዶም ከሆነ እንግዲህ እቅዱን በይፋ አልገለጸልንም። ምናልባት የሆነ ነገር እንደሚኖር እንጠብቃለን። ከዛ ባለፈ ግን ዝርዝር የምናውቀው ነገር የለም። በዛ ደረጃ የተዘጋጀውን የፋኖን መስመር እንደው አጨናቅፎታል፣ አጓቶታል። በዚህ ደረጃ ድል ተገኝቷል ማለት እንችላለን። የሁሉ ዘመቻ ተከፍቶ ጠብ ያለ ድል አላገኘም አገዛዙ። ትንኮሳ እያደረገ ነው። ለትንኮሳው ደግሞ ተመጣጣኝ አጸፋ ምላሽ የተሰጠው ነው። ከዚህ በፊት እንግዲህ የፋኖ አርበኞች ሲገልጹት እንደነበረው አገዛዙ ትንኮሳ በሚያደርግበት ጊዜ ያንን ያጠፋ ምላሽ ይሰጣልኝ። ያ ያጠፋ ምላሽ ደግሞ አድጎ ወደ መደበኛ ውጊያ ይቀየራል። በመደበኛ ውጊያ ደግሞ የፋኖ ኃይሎች ከፍተኛ ድል እንደሚያገኙ በተደጋጋሚ የተገለጸበት እውነት ነው። እኛም ያቀረብነው እውነት ነው። በሁሉም ቀጠናዎች ነው አሁን ከፍተኛ ሙከራ እያደረገ ያለው። ነገር ግን ያገኘው ድል እንደሌለ በግልጽ ማስቀመጥ ያስፈልጋል። ነገር ግን አማራውን በአማራው የማስመታት ከፍተኛ ፕሮጀክት ተርሞ አብይ አህመድ እንደሚንቀሳቀስ ይታወቃል። ትግሬዎችንም በትግሬው ለማስመታት የነጌታቸው ረዳን ቡድን እንደመረመረ ይታወቃል። አሁን የሚኒሻ ኃይሎች፣ የአድማ ብተና ኃይሎች በተለይ ብአዴን የሚባለው ወይም ደግሞ የአማራ ብልጽግና በዚህ ሂደት ውስጥ የራሱንም ስልጣን ደሞዛቸውን ለማትረፍ ሲል በርካታ በፖለቲካ ንቃተ ህሊና የሌላቸውን የሚኒሻ ኃይሎች እና አንዳንድ አካላትን እያሰለፉ ይገኛሉ። ነገር ግን አብይ አህመድ ከመወገዱ በፊት የነሱ እዚህ የብአዴን የአማራ ብልጽግና የመወገድ እጣ ፋንታ እንዳለው ግን በግልጽ ማስቀመጥ ያስፈልጋል። ምክንያቱም አብይ አህመድ ለአማራ ክልል ገብቶ አይዋጋላቸውም እንደ ግል። ስለዚህ የፋኖ ኃይሎች ከፍተኛ እንቅስቃሴ አድርገው የአገዛዙ ሰራዊት በሚመቱበት ጊዜ መጀመሪያ ተነጥሎ የሚቀረው ይኸው የአማራ ብልጽግና ያደራጀው ጥምር ጦር እያሉ ነው የሚጠሩት እነሱ። ጥምር ጦር የሚሉት መከላከያ ሰራዊቱ፣ አድማ ብተና፣ ሚኒሻ፣ ፌዴራል ፖሊስ ምናምን አንድ ላይ ነው እየተዋጋን ያለ ነው። አብይ አህመድ ይሄን ያመጣው እኔ መከላከያ ብቻ አላስገባውም አማራዎቹም በዚህ ጦርነት ውስጥ ያሉበት በሚል
ለዓለም አቀፉ ማህበረሰብ ለማቅረብ ያደረገው ጥረት ነው። ነገር ግን ያ እንዳልሆነ ይታወቃል። በገንዘብ የተገዙ እዛ በተጨማሪ ቤተሰቦቻቸውን ጭምር አስገድደው እናንተ በዚህ ሂደት ውስጥ የማትሳተፉ ከሆነ ቤተሰቦቻችሁን መሳሪያችሁን እንቀማለን እያሉ እያስፈራሩ እንደሚያዋጋቸው ይታወቃል። ያገኘው ድል የለም፣ በቀጣይም ሊያገኝ አይችልም። የፋኖ ኃይሎች በዚህ ሂደት ውስጥ ትንኮሳ እያደረገ ያለውን የብልጽግናን ሰራዊት በሚገባው በሽምቅ ውጊያም ያጠፋ ምላሽ በመስጠትም ከዛ በተጨማሪ ደግሞ ያን ያጠፋ ምላሽ በማሳደግ ወደ መደበኛ ውጊያ በመቀየር ከፍተኛ ድል እያስመዘገቡ እንዳሉ መግለጽ ያስፈልጋል። እንደው ያጠፋ ምላሽ ብቻ እንዳልሆነ ያጠፋ ምላሹ አድርጎ ወደ መደበኛ ውጊያ እንደተቀየረ ቀደም በመግቢያችን ላይ እንዳቀረብነው መረጃ ከፍተኛ ድል ያስመዘገቡበት መስመራዊ መኮንኖች፣ ጀነራሎች፣ አዛዦች እየተገደሉ ያለበት ውጊያ እንደሆነ በግልጽ ማስቀመጥ ያስፈልጋል። አንተም እንዳልከው ፋኖቹ በዚህ ክረምት ምን እቅድ አላቸው የሚያውቁት እነሱ ናቸው። እኛ ወይ ዘመቻው ሲታወጅ ወይም ደግሞ መረጃዎች ሲላኩልን የምናውቀው ነገር ነው። አብይ አህመድም ሚዲያ ሞኒተር ሲያደርግ ነው የሚለው እንደዚህ አይነት መረጃዎች እንደ ድንገት ከአፋችን ወጣ የምናደርግ ይመስለዋልና ያንን ለማግኘት ጥረት ያደርጋል። ያ ግን አይሆንም ማለት እንፈልጋለን። እንደው ሙሉጌታ የሚያሳፍር ነው መቼም እንደ አንድ መንግስታዊ ቁመና መንግስታዊ መዋቅር ያለው አካል እንዲህ አይነት መዝረክረክ ውስጥ ሲገባ፣ ለምሳሌ ሰሞኑን የሌተናል ጀነራል ማመር ተሰማ ጮቄ ተራራ ላይ ፎቶ ተነሳው። ያፉ ጮቄን ተራራ በቁጥጥራችን ስር አድርገናል፣ ለዛ ተራራ ላይ እንዲህ እየተንጎማለልን ነው ለማለት ተከታዮቻቸውን ደጋፊዎቻቸውን ለማጽናናት በፎቶሾፕ የተሰራ በእርግጠኝነት እሱ ጮቄ ተራራ ላይ መድረስ የሚችል እንዳልሆነ ይታወቃል። ግን በዛ ደረጃ በፎቶሾፕ በሐሰተኛ መረጃዎች በፌክ ፊልሞችና በእንደዚህ አይነት ሁኔታ በዛም ርቀት ሄደው ያሳዩት ድል ጠብ የሚል አይደለም። ቀደም ሲል አንተ እንደገለጽከው አሁን የፈሩት ነገር አለ። እንግዲህ ጥምረት የሚባል ነገር እየመጣ ነው። ያ ጥምረት ወደርንም ጠላንም አሁን እግር አውጥቶ ሊመጣ የሚችልበት ምዕራፍ ላይ ተጠግቷል። የህወሓት አንዳንድ መሪዎች በግልጽ እየተናገሩት ነው። ዛሬ ህወሓት ያወጣው መግለጫ ከዚህ ጋር የሚያያዝ ነው። ከሌሎች የኢትዮጵያ ኃይሎች ጋር በመሆን በስልጣን ላይ ያለውን አገዛዝ ለማስወገድ ተዘጋጅተናል ያሉት ምናልባትም ጦርነት እንደማይቀር በቅርቡ የአንዳንድ የህወሓት ባለስልጣናት ከሚሰጡት መግለጫ በግልጽ መረዳት ይቻላል። ዶክተር ደብረጽዮን ገብረ ሚካኤልም መግለጫ ሰጥተዋል። እንደዚሁ ምክትል የህወሓት ሊቀመንበሩ አቶ አማኑኤል አሰፋም ሰሞኑን ከአንድ የትግራይ ሚዲያ ጋር በሰጡት ቃለ መጠይቅ ላይ ከፋኖ ጋር የተያዘ ሰፊ የሆነ መግለጫም የሰጡበት ሁኔታ ነው ያለው። በትግራይ እየተካሄደ ባለው የህወሓቶች ስብሰባ ወይዘሮ ፈትለወርቅም ሞንጆሪኖ እንደዚሁ ከፋኖም ከኦላም ጋር ተባብረን የምንሰራበት ሁኔታ ይኖራል ብለው ግልጽ አድርገውታል። ስለዚህ አሁን ይሄም ሸፋፈን ወይም ከጀርባ የሚገለጸው ነገር ወደ አደባባይ እየወጣ ነው። ባለፈውም አርበኛ ዘመነ እንደገለጸው ከሆነ የአማራን ጥቅም ባስከበረ መልኩ ከሌሎች የኢትዮጵያ ኃይሎች ጋር እንተባበራለን የሚል ነገር አንስቷል። የፋኖ አቋም እንደሆነም በተደጋጋሚ እናንተም ባነሳን በቀረብናቸው መድረኮች ላይ ጠቅሰነዋል። ስለዚህ ህወሓትን መግለጫ እንዴት አየው? ህወሓት ሰሞኑን ከፋኖ ጋር በተያያዘ አንዳንድ ነገሮችን እያነሱ ነው። ከፋኖ ጋር መተባበር እንደሚገባቸውም አምነው በግልጽ እየሰሩበት እንዳለ ይናገራሉ። እስቲ በዚህ ላይ ምን ማለት ይቻላል? ያው ለአድማጭ ተመልካቾቻችን እንደ መግቢያ መስጠት የምንፈልገው ትብብሮች፣ አጋርነቶች፣ ጥምረቶች ከህወሓት ጋር ብቻ አይደለም ኢትዮጵያ ውስጥ ያለው። ከዚህ በፊትም እንደተገለጸው የታወቁ ወደ 8 ታጣቂዎች አሉ ኢትዮጵያ ውስጥ። አንደኛው ብልጽግና ነው። ሌሎች ደግሞ ከብልጽግና በተቃራኒ የቆሙት 7ቱ ኃይሎች ናቸው እና እነዚህ ኃይሎች በአንድም በሌላ መንገድ ጥምረት፣ ትብብር፣ ንግግር፣ ውይይት የሚሉ ሀሳቦች በአንድም በሌላ መንገድ በህወሓት ኃይሎች፣ በኦሮሞ ነጻነት ሰራዊት፣ በኡጉጉሙ እንደውም ታስታውስ ከሆነ መሳይ አድማጭ ተመልካቾቻችንም እንደሚያስታውሱት መስከረም 14 ቀን 2018 ዓ.ም ዘመቻ አርበኛ አደማሪ አባናዶ በሚል ሚኒሊክ ዕዝ ዘመቻ ካወጀ በኋላ ያደረጋችሁት ያለውን ተጋድሎ እናመሰግናለን፣ ለአጋርነትና ለትብብር አብረን መስራት እንፈልጋለን በሚል ኡጉጉሙ እንደ መግለጫ መስከረም 14 ቀን በኋላ በመስከረም 22 ቀን 23 ቀን ይመስለኛል ያንን መግለጫ አውጥቷል። ከዛ በኋላ የተለያዩ ውይይቶች፣ ንግግሮች ይኑሩ አይኑሩ የምናውቀው ነገር የለም። ነገር ግን ከሚዲያዎች እንደምንረዳቸው እንደምንከታተለው የአፋብን የድርጅቱ መሪ አርበኛ ዘመነ ካሴም፣ የአፋብን ወታደራዊ አዛዥ አርበኛ ጀነራል ተፈራ ማሞ፣ የአፋብን የህዝብ ግንኙነት መምሪያ አርበኛ አስረስ ማረም
ሲናገሩት እንደነበረው ከሰሜን ኃይሎችን ለማጥፋት እየተንቀሳቀሰ ያለ ኃይል አለ። እሱም ደግሞ የአብይ አህመድ አገዛዝ ነው። ሌላ ህዝብ ጥራት የለንም። ስለዚህ ይሄን ሊያጠፋን የተነሳውን ኃይል በጋራ ተባብረን እናጠፋዋለን ብለዋል። ከሰሞኑም የህወሓት አመራሮች ዶክተር ደብረጽዮን ገብረሚካኤል፣ እነ ሞንጆሪኖ፣ እነ አማኑኤል አሰፋ፣ ሌሎች ቃል አቀባዩን ጨምሮ የህወሓት ኃይሎች ሰሞኑ ተከታታይ የሆኑ በሁሉም የትግራይ ክልል ከተሞች ህዝባዊ ውይይት አድርገዋል። በዛ ህዝባዊ ውይይት ላይ ቀዳሚ ጥራታችን አብይ አህመድ ነው ብለዋል። ይሄ አገዛዝ እስካልተወገደ ድረስ የኛ የህልውና አደጋ አይቀለበስም። ስለዚህ የህልውና አደጋን የደቀነብናን የብልጽግናን አገዛዝ አብይ አህመድ መራሹን የብልጽግና አገዛዝ ማስወገድ አለብን የሚል በግልጽ አስቀምጠውታል። እንደ ትግራይ ለሰላም ስንል ከፍተኛ ትዕግስትና መስዋዕትነት እየከፈልን ነው ያሉት እንግዲህ በራሳቸው አንደበት እና ከዛ በተጨማሪ ትብብር ህልውናችን ለማረጋገጥ በምንወስንበት ምዕራፍ ላይ እንገኛለን። የአብይ አህመድን አገዛዝ ለማስወገድ ቆርጠን ተነስተናል ያሉት ከዚህ በፊት እንግዲህ እኛም ከዚህ በፊት ተናግረነዋል። የፕሪቶሪያ ባይሉ ጥሩ ነው። ምክንያቱም የፕሪቶሪያን ስምምነት ቀዶ ከጣለው አብይ አህመድ ቆይቷል። ቀዶ የጣለው ደግሞ በፓርላማ ነው። እኔ እነ ደብረጽዮን፣ ሞንጆሪኖ ሌሎችን አናቃቸውም። እኔም የማውቃቸው እነ ጻድቃንና እነ ጌታቸው ረዳ ነው በሚል ከተናገረ በኋላ ከዛ በኋላ ለዓለም በሚዲያ ከዛ ፊት በአዳራሽ ብዙ ነገር ሲል የነበረ ጉዳይ ነው። በትግራይ ፖለቲካ ገብቶ አንድ ጊዜ ጌታቸው ረዳን፣ አንድ ጊዜ ታደሰ ወረደን ሲሾምበት የነበረ ሁኔታ አለ። ከዛ በኋላ የህወሓት ኃይሎችም በራሳቸው ምክክር አድርገው አብይ አህመድ የሚሾምልን አሻንጉሊት የለም ራሳችንን የምንመርጠው ብለው ዶክተር ደብረጽዮን ገብረሚካኤልን የትግራይ ፕሬዚዳንት አድርገው ከመረጡ በኋላ በተለያዩ አደረጃጀቶች በፖለቲካም በወታደራዊም ከፍተኛ እንቅስቃሴ እያደረጉ የአብይ አህመድ ኃይልም ከዛ በኋላ የድሮን ጥቃቶች፣ ወታደራዊ ትንኮሳዎች ሲያደርግ ነበረ። አሁን ላይ ግን ከህወሓት መንደር እየተሰማው ያለው ከብልጽግና ጋር አይቀሬው ጦርነት ግልጽ እንደወጣ ከዛ በተጨማሪ መሳይ እንደምታስታውሰው ባለፈው ሐምሌ 11 ቀን 2018 ዓመተ ምህረት በነ ጌታቸው ረዳ በነ ጻድቃን ገብረትንሳኤ የሚመራው የምክር ቤት ተብዬው ሰላማዊ ሰልፍ አድርጓል። አብይ አህመድ ከዚህ በፊት ሲያደርገው እንደነበረው ያው ህዝባዊ ድጋፍ አለኝ የትግራይ ልጆች እንደዚህ እየጠየቁ ነው በሚል ሰላማዊ ሰልፍ ለማድረግ ሙከራ አድርጓል። አጋር የሆኑት ብልጽግና አጋር የሆኑት እነ ኢዜማም ቅዳሜ ዕለት ለተደረገው ሰላማዊ ሰልፍ ድጋፉን መግለጻቸው ነው ያየ ነው። አባላትና ደጋፊዎቹ በሰልፉ በመገኘት እንግዲህ ጦርነት የሚል ድጋፋቸውን እንዲያሳዩ ጠይቆ እንደነበርም ተሰምቷል። የአማራ ብሔራዊ ንቅናቄ አብንም እንደዚሁ የትግራይ ህዝብ ዘላቂ ሰላምና የሰብአዊ ደህንነት መረጋገጥ እንዲሁም ሁለንተናዊ ነፃነቱን ለመቀናጀት የሚያደርጋቸው የሰላማዊ ትግል እንቅስቃሴዎች ያለ ቅድመ ሁኔታ የሚደግፍና የሚያበረታታ መሆኑን በትናንትናው ዕለት አስታውቋል። ኢህአፓ ደግሞ በተቃራኒው አንዳንድ በተቃዋሚ ስም የሚንቀሳቀሱ ብሎ ስማቸውን አይጠራቸው እንጂ እና አብንና እነ ኢዜማን በትግራይ ህዝብ ላይ ጦርነት ለማሳወጅ እንቅስቃሴና ድጋፍ እያደረጉ ነው በሚል በትግራይ ህዝብ የጦርነት ነጋሪት በመጎሰም ለስርዓቱ ያላቸውን ተማኝነት ለማሳየት ጥረዋል ሲል በዛሬው ዕለት ጭምር አውግዟል። እንግዲህ በብልጽግና ጎራ እና በነፃነት ኃይሎች ጎራ በብልጽግና ጎራ ያለው ኢዜማን ጨምሮ አብንን ጨምሮ በትግራይ ላይ ወረራ እንዲፈጸም ከፍተኛ እንቅስቃሴ እያደረጉ ነው። በአማራ ላይ ወረራ መፈጸሙ ከዛ በፊትም የአብን አመራሮች በግልጽ እንደተናገሩት የአማራው ፋኖ እንደዚህ እንዲንቀሳቀስ ያደረገው ብልጽግና ነው፣ ለምን ጠንከር አድርጎ አይመታም፣ ለምን ህዝብ አይጨፈጭፍም እስከ ማለት የደረሱበት ሁኔታ አለ። አሁን ደግሞ በተመሳሳይ በትግራይ ላይ የተደረገውን ወይም ደግሞ ወደ ትግራይ ላይ የሚተኮሰውን የትኛውን ማየት ድጋፍ እንደግፋለን እስከ ማለት የደረሱበት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የሚባለውን በተመሳሳይ በነ ብርሃኑ ነጋ በነ አዲስ የመጣ ልጅ አለ አማኑኤል መሰለኝ ስሙ በእነሱ የሚመራውም እንደዚህው ድጋፍ እንሰጣለን እንዘምታለን እስከ ማለት የደረሱበት እና አብይ አህመድን ጉትጎታ እያደረጉ ጦርነት ነጋሪት ለመጎሰም ከፍተኛ ጥረት እያደረጉ ያለበት ሁኔታ አለ። ከዛ በተጨማሪ ከዚህ በፊት ሰላማዊ ሰልፍ ለማድረግ ጥረት አድርጋችኋን ተብለው እነ የሺዋስ አሰፋ ወደ እስር ቤት የተወረወሩበት እውነት እናስታውሳለን። ነገር ግን ለብልጽግና ድጋፍ የሚመስል ነገር ለብልጽግና ድጋፍ ከሆነ ግን በማንኛውም ሰልፍ በማንኛውም ነባራዊ ሁኔታ እና አዳነች አቤቤ ፍቃድም ድጋፍም ሰላማዊ ሰልፍ ተሰላፊም ጭምር እያዘጋጁ እንደዚህ አይነት ፖለቲካ እንደሚሰሩ ይታወቃል። በትግራይ በኩል ያለው የመጨረሻ ምዕራፍ ይመስላል። እነሱም በግልጽ አስቀምጠውታል። የህወሓት አመራሮች የመጨረሻው ምዕራፍ ላይ እንገኛለን ብለዋል። ለፋኖ የተናገሩት በርካታ ጉዳዮች አሉ። ትናንት ብቻችን
እንደ ትናንቱ ብቻችን አይደለንም። ዛሬ የህልውና አደጋ የገጠማቸው ሌሎች አጋር ኃይሎች አሉ፣ የሀገር ውስጥም የውጭ ሀገርም በሚል በግልጽ አስቀምጠዋል። አዎ ትናንት የህወሓት ኃይል እኔም በዛ ጦርነት ውስጥ ከተሳተፉት መካከል ነኝ፣ በግንባር በመዝመት መሳይ እንደምታስታውሰው እና በወሎ በጎንደር በተለያዩ ቦታዎች ወረራ በሚፈጽሙበት ጊዜ በርካታ ሴቶችን በሚደፍሩበት ጊዜ መረጃዎች አጋልጠናል፣ ተከራክረናቸዋል። አሁን እንደዚህ አይነት መረጃዎችን ስንናገር ጥምዱ ኃይሎች የህወሓት ጋሻ ጃግሬዎች የህወሓት ተላላኪዎች የሚሉ ስለማይጠፉ ዛሬ በትናንቱ ቁመና ላይ አይደለም የአማራው ኃይል። ሌላውም በተመሳሳይ አንዱን ደፍጥጦ የሚገዛበት ነገር የለም። የአማራ ፋኖ ድሮንም ሌሎች መሳሪያዎችን ከባድ መሳሪያዎችን የታጠቀውን የብልጽግና አገዛዝ እየተዋጋ እንደሆነ ይታወቃል። ነገር ግን የትግራይ ኃይሎች አሁን ላይ ቆም ብለው በማሰብ ከፍተኛ እንቅስቃሴ በተለይ ለፋኖ ኃይሎችም እውቅና በመስጠት መጀመሪያ እንግዲህ ፖለቲካ እውቅና መስጠት ነው። የብልጽግና ኃይል እኮ ሙሉ ለሙሉ ጽንፈኛ እያለ ነው የሚሰራው፣ ጃውሳ እያለ ነው ሲያጠፋ የሚለው እና በትግራይ በኩል ያሉት እንቅስቃሴዎች የሚበረታቱ ናቸው። እንደኔ እንደግሌ የሚበረታቱ ናቸው። አሁንም ጠንከር ብሎ መውጣት የሚጠበቅባቸው እውነት አለ። የመጨረሻው ላይ ምዕራፍ ላይ እንደሚገኙ ተገልጿል። የአማኑኤል አሰፋ የሚባለው ማለት 70 ሚሊዮን ህዝብ ድጋፍ የሰጠው ኃይል ፋኖ እንዴት በዚህ ቁመና ላይ ይገኛል በሚል በትግርኛ ቋንቋ የተናገረው ተተርጉሞ አይቼዋለሁ እና የብልጽግና ኃይሎች ምን አደረጉ? ያንን ቪዲዮ ወስደው ይሄን ሁሉ ኃይል እስከሚደርስ ድረስ እኛን ለማስወጋት እኛን ለማስወረር ነው ብልጽግና እንደዚህ የሰራው። ብልጽግና የሚደግፈው ፋኖን የሚደግፈው ብልጽግና ነው የሚል ፕሮፓጋንዳ ሲሰሩ አይቻቸዋለሁ እና ገለበጡት ማለት ነው። ገልብጠው ማለት ነው እና ግራ የገባቸው ሰዎችን ለማየት ሙከራ አድርገናል። ይሄ ሁሉ ሂደት ግን የጭንቀት እንደሆነ ማለት አማኑኤል አሰፋ ፋኖን እንደ ስጋት አይቶ በመካከላቸው ጥምረት እንዳይኖር ትብብር እንዳይኖር ይፈልጋሉ። እነሱም የሚፈልጉት ጥምዶ ነው የተፈጠረ የሚል ነው። እሱም ደግሞ እንግሊዝኛ አማርኛ ቃል አይደለም የትግርኛ ቃል ነው። ስለዚህ ፋኖ ተሽጧን ለማለት ነው ሙከራ እያደረጉት ያለው እና መላላክ የሚወድ ሁሉም ተላላኪ ይመስለዋል ነው። አንድ ቀድ ልጨምርልና ይህን ሀሳብ ልቋጭ። አንድ ጊዜ ባህር ዳር ላይ የብአዴን አመራሮችን ሽመልስ አብዲሳ ሂድ ሰብስብ ተብሎ በመካከላቸው ቅራኔ ተፈጠረ ተብሎ አዲስ አበባ ላይ ለመሰብሰብ ሙከራ ተደረገ። ነገር ግን የ2014 መጋቢት የካቲት አካባቢ ነው የሆነ መግለጫ በአማራ ክልል አመራሮች እና በኦሮሞ ክልል አመራሮች መካከል በኦህዴድና በብአዴን መካከል ፉክክር ነበር እና ሽመልስ ሂደህ ኮንቪንስ እና ኮንፊውዝ አድርገህ ተመለስ ተብሎ ተላከና እዛ ሙሉ ዓለም የባህል ማዕከል ነው ስብሰባ የነበረው። ሽመልስ እኛ እኮ ለእናንተ ነው የምንሰራው፣ እንደውም ኦሮሞዎቹ ለእኛ አሰሩን ብለው ይከሱናል፣ እኛ ለእናንተ እናደራለን ምናምን እያለ ይናገራል ሽመልስ። ሌሎችም ወሬዎች አሉበት እና ከዛ አንደኛው አመራር እጁን አውጥቶ ሁላችንም አገኘሁ ተሻገር እንመስልሃለን እንዴ? እንዴት እንደዚህ አይነት ነገር እኛን ትናገረናለህ? አዲስ አበባ ስታገኝ አገኘሁ ተሻገር እንደዚህ ብለህ ነው። አዲስ አበባ ስታገኝ አገኘሁ ተሻገር እንደዚህ ብለህ አሳምነው። እኛ ግን እንደዚህ አንሸወድም። ስለዚህ ኮንቪንስ እና ኮንፊውዝ የምታደርገውን ነገር እዛው እንዳለው አስታውሳለሁ እና የብልጽግና ኃይሎች እንደዚህ ናቸው። ማጭበርበር፣ መዋሸት እንደዚህ አይነት ነው እንትን የሚሉት እና ሙሉጌታ በጣም አስገራሚ። እስቲ ስለ ሽመልስ አብዲሳ በኋላ ላይ እናነሳዋለን። ከዚህ ከምክክር ኮሚሽኑ ጋር በተያያዘ እቺኑ ኮንቪንስ ኤንድ ኮንፊውዝ የሚሉትን ስንተኛ ክፍል እንደሆነ አላውቅም። ብዙ ክፍሎች አሉት። ያኔ ያው አባይ ማዶ ተሻግረን ቁማር በልተናቸዋል ካለ በኋላ ያው በማሳመንም ይሁን የበላይ ሆነናል ብሎ ከተናገረበት አንስቶ የተለያዩ ነገሮችን አብይ ሌላ ሽመልስ ሌላ። ሽመልስ አደናጋሪ ነው። አብይ ደግሞ የመሪ ካባ እየለበሰ ሽመልስን እየላከ በእርግጥም ኮንቪንስ እና ኮንፊውዝ ማደናገርና ማሳመንን እንደ ፖሊሲ ሲከተሉት ነበር። አሁንም ያንን አልተውትም። የሞኝ ነገር አንዴ ተነቃ፣ ስለዚህ ሌላ እንኳን ዘዴ እንፈልግ አይሉም። እሷኑ ይዘው አሁንም በእሷ የማታለያ ዘዴ የኢትዮጵያን ሀገረ መንግስት እመራለን ብለው ተዘጋጅተዋል። ሽመልስ ሰሞኑን ያንኑ ነው ይዘው የመጣው። አብይ አህመድ ምክክር ይላል፣ ሽመልስ ደግሞ ግርግር እየፈጠረ ነው። ይህንን ነገር ምናልባት ወደኋላ ላይ ከምክክር ኮሚሽኑ ጋር አያይዘን እንነግረዋለን። እን ሰዓት ቀልድ ግን በጣም አስገራሚ ናት። ሁላችንም አገኘሁ ተሻገር እንመስለዋለን፣ ሁላችንም ተመስገን ጥሩነህ እንመስለዋለን፣ ሁላችንም
ያው ማን ነው ሌሎቹ ምስለኔ አስተዳደር ባለስልጣናትን እንመስላቸዋለን። አማራ ግን ሀገር የገነባ ሀገር የሰራ የአማራ ልጆች የበቀሉባት ምድር እንደሆነች ዘንግተው በእነዚህ ተላላኪዎችና ምናልባት ቃሉን ለመጥራት ሚዲያ ላይ ላይመጥን ይችላል እንደው ገረዶች ብሎ መግለጽም የሚቻል ነው። በእነዚህ ልክ የአማራን ህዝብ እየመዘኑ የኦህዴድ ባለስልጣናት ስሌቱን ቁማሩን በላን እያሉ ነገር ግን ሀገሪቱን እንዲህ አይነት መቀመቅ ውስጥ እየከተቱ መሆናቸውን አሁን እንኳን ከስተቶቻቸው መማር አልቻሉም። ለማንኛውም እንመጣበታለን። እንደው የህወሓት አካሄድ ህወሓት በግልጽ እየተናገረ ነው። ወደ ጦርነት ሊገባ የሚችሉባቸው ሁኔታዎች እንዳሉ ፍንጮች እየታዩ ናቸው። ወደ ጦርነቱ ስንገባ ግን ብቻችንን አይደለም፣ እንደ በፊቱ ብቻችንን አገኙን፣ በዚህም በዛም ከበባ ፈጸሙብን፣ ከኤርትራም ከአማራም ኃይሎች ጋር ተነጋገሩና ብልጽግናዎች እኛ ላይ ከበባ ፈጸሙ። አሁን ግን ያ የለም ነው። አሁን ከሌሎች ኃይሎች ጋር ሆነን ይህንን ስርዓት እናስወግዳለን ብለዋል። ቀጣዩ ነገር ምንድነው? እሱን ውስጥ የሚነጋገሩት ወደፊት የምናውቀው ነው። አሁን ግን ይህን ስርዓት ለማስወገድ ህወሓት ከሌሎች ኃይሎች ጋር በትብብር እንደሚሰራ በግልጽ ተናግሯል። እንደውም ወይዘሮ ፈትለወርቅ በስም ጠርታ ነው ፋኖንም የኦሮሞ ነጻነት ሰራዊትንም በስም ጠርታ ነው አብረን እንሰራለን ያለችው። ዶክተር ደብረጽዮን በስም አይጥሩ እንጂ በሐሳብ ረገድ በአቋም ረገድ ተመሳሳይ መልእክት ነው ለህወሓት ተሰብሳቢዎች ያስተላለፉት። እስቲ ምን እንጠብቃለን? ምናልባት ፋኖ ይህንን ይፋ ሊያደርግ ይችላል። በእርግጥ ዘመነ በመርህ ደረጃ እንደሚሰራበት ገልጿል። ነገር ግን እንዲህ ነው፣ እንዲህ ታስቧል፣ እንዲህ ታቅዷል፣ ከከሌ ጋር እንዲህ እንሰራለን የሚለውን ነገር በቀጣይ ልናይ እንችል ይሆን? እንግዲህ እኔ ባለፈውም ተናግሬዋለሁ። አፋብን እንደ ድርጅት አጋርነትና ትብብር መምሪያ አለው። ይህን አጋርነትና ትብብር መምሪያ ያቋቋሙ ጥቅሙን አሳልፎ ሳይሰጥ የአማራን ጥቅም ቀይ መስመሮች በተደጋጋሚ የተናገሩት ጉዳይ ነው። በጋራ ብልጽግና ጋር ለማስወገድ የትኛውም ኃይል መተባበር አለበት ተብሎ ይታመናል። ከዛ አኳያ እነዚህ ትብብሮች ያድጋሉ ተብሎ ይታመናል። ትብብሩ ወታደራዊ ነው ፖለቲካዊ ነው፣ ቀድሞ ይፋ የሚደረገው ወታደራዊ ነው ፖለቲካዊ ነው የሚለውን በቀጣይ አብረን ብናየው የተሻለ ይመስለኛል። ምክንያቱም ወታደራዊ እንቅስቃሴም ፖለቲካዊ እንቅስቃሴ የሚያደርጉ ኃይሎች ናቸው እነዚህ ኃይሎች። አፋብን ቀድሞ ይፋ ያደርገዋል ወይስ እነዚህ እየተነጋገሩ ያሉት ወይም ደግሞ በጋራ እንተባበራለን? እንግዲህ ይፋ የሆነ ነገር የለም በተጨባጭ ውይይቶች ይኑሩ አይኑሩ መቼ ተጀመረ እንዴት ተጀመረ የምናውቃቸው ነገሮች የሉም። ነገር ግን በግራም በቀኝ በኩል ያሉት አመራሮች የዛሬው የህወሓት ውሳኔ ግን የዛሬው የህወሓት መግለጫ ውሳኔ ነው፣ በይፋ የመግለጽ ያህል ነው። በስም አልተጠቀሰም። ምናልባት የሞንጆሪኖን በስም መጥራት እንደ እንትን ልንወስደው እንችላለን። ግን የዛሬው መግለጫ ላይ ከሌሎች ኃይሎች ጋር የህልውና አደጋ ከገጠማቸው ኃይሎች ጋር አንድ ላይ ሆነን ይህንን ስርዓት እናስወግዳለን ብለው ውሳኔ ላይ ደርሰዋል። ስለዚህ ትብብር አለ ማለት ነው፣ ውሳኔ አለ ማለት ነው። ህወሓት ጋር መሳይ አሁን ምንድን ነው አስቸጋሪ የሚያደርገው ይህን ነገር በግልጽ ለመናገር ወይም ደግሞ ይሄ ነው ለማለት መረጃዎቹ ምንድን ናቸው የሚለውን ነገር ማወቅ ያስቸግራል። አሁን ወታደራዊ ትብብር እንግዲህ አይተዋል። ብልጽግና በርካታ መረጃዎች ነው። አንዴ ወታደራዊ ካውንስል ይለዋል፣ አንዴ ጥምዶ ይለዋል፣ አንድ ጊዜ ጥምረት ይለዋል፣ አንድ ጊዜ ሻዕቢያ ፈረሶች ይላቸዋል፣ አንድ ጊዜ የካይሮ ፈረሶች ይላቸዋል። እነዚህ አይነት መረጃዎች አሉና ከነዚህ ከተባባሪዎቹም ከተጣማሪዎቹም በኩል ይፋ የሆነ የአንድ ወገን መረጃም እንዳይሆን ስጋት አለኝ። ምክንያቱም የፋኖ ኃይሎች በተደጋጋሚ ትግራይን የሚነካ ኃይል እኛን ቀድሞ ሊራመድ ይገባም ብለዋል አይደል? የፋኖ አመራሮች ኤርትራንም በተመሳሳይ ብለዋል። ይሄን ያሉበት ዋነኛ ምክንያት የአብይ አህመድ አውዳሚ ጦርነት ተራ በተራ እንደሚደርሳቸው ስለተገረባቸው። እንግዲህ ሙሉጌታ ከዚህ ጋር ተያይዞ የሚነሳ ነገር አለ። እንግዲህ ሰሞኑን የብልጽግናን መገናኛ ብዙሃን ተመልክተ ከሆነ አቅጣጫ ተሰጥቷቸዋል። ያው እንደ ሚዲያ ሰው አቅጣጫ እንዴት እንደሚሰጥ እንዴት እንደሚመጣ ከማን እንደሚመጣ በግልጽ እናውቀዋለን። በዚህ ላይ ትኩረት አድርጉ ተብለው ሰሞኑን ሰፊ ዘመቻ ነው የተጀመረው። በዚህ ዘመቻ ውስጥ ሌሎች ጎረቤት ሀገራትና እንደነ ግብፅን የመሳሰሉትም እየተጠቀሱ ነው። ግብፅ አለች፣ ሱዳን አለች፣ ኤርትራ አለች። አሁን ዋና ተልዕኮ ዋና ለኢትዮጵያ ሕዝብ እንዲያውቀው የተፈለገው በተለይ ህወሓትን ፋኖንና ኦላን በኢትዮጵያ ሕዝብ ጭንቅላት ውስጥ ማሳደር የፈለጉት እነዚህ ተላላኪዎች ናቸው። እነዚህ የውጭ ኃይሎች ጥቅም አስፈጻሚዎች ናቸው፣ ባንዳዎች ናቸው። ሰፊ የፕሮፓጋንዳ ስራ እየተከናወነ ይገኛል። ይህም ማለትም የነፋኖ ተልዕኮ የሌላቸው ሌሎችም የኢትዮጵያ ኃይሎች ጉዳይ አስፈጻሚ እንጂ የራሳቸው ዓላማና ለህዝባቸው ብለው ጫካ እንዳልገቡ አይነት ነገር ለመሳል እየተሞከረ ነው። የኢትዮጵያ ህዝብ በብልጽግና ፕሮፓጋንዳ
እንደው ይታለላል ወይ ይወናበዳል ወይ ስንል ያቃል ኢትዮጵያ ህዝብ ሞኝ አይደለም። ምናልባት ደሃ ሊሆን ይችላል፣ ደደብ ግን አይደለም። ስለዚህ የፕሮፓጋንዳ ውሃ የሚያነሳ አይደለም ብለን ልንወስድ እንችላለን። ግን ዓላማው እነ ፋኖ ዓላማ የሌላቸው ተልእኮ የሌላቸው የውጭ ጉዳይ አስፈጻሚ ባንዳ ናቸው የሚለው በደንብ በህብረተሰቡ ውስጥ ምስሉ እንዲቀረጽ ተፈልጓልና እውነታው ሴት ነው ያለው። እንግዲህ ግብጽ የኢትዮጵያ ታሪካዊ ጥራት ነች። እንደሚታወቀው ታሪካዊ ጥራት ሲባል ከዚህ ከውሃ ፖለቲካ ጋር በተያያዘ ወዳጅ ሊሆኑ የማይችሉ ሀገሮች ናቸው። ይሄ በዓለም አቀፍ የጂኦፖለቲክስም የተረጋገጠ ነው። የቀጠናው ጸሐፊዎችም ጥናት ያደረጉ ሰዎችም የሚያውቁት ነው። ነገር ግን ግብፅን ከካይሮ ጎትቶ ሞቃዲሾ ያስገባት አብይ አህመድ ነው። ማለት የኢትዮጵያ ህዝብን ለማዋሸት የሚደረገው ጥረት በጣም አደገኛ መሆኑ እንግዲህ አብይ አህመድ የፖለቲካ ስህተት፣ የፖለቲካ ዘገምተኝነት፣ የፖለቲካ ድንቁርና ተዳምሮ ሶማሌላንድ ሄዶ ተደራድሮ ወደብ አገኘውላችሁ ብሎ ጃንዋሪ 1 2024 ላይ የኢትዮጵያ ህዝብን ሚዲያዎችን አጠቃላይ ህዝቡን ከዋሸ በኋላ ቱርክ ሄዶ ተደራድሮ ጭራውን ቆልፎ ተሸንፎ እንደመጣ ይታወቃል። ከዛ በኋላ ቀይ ባህር ፖለቲካ ሲያነሳ ነበር። የኢትዮጵያ ውስጥ ኃይሎች አብይ አህመድ አደጋ ከደቀነባቸው ሊተባበሩ የሚችሉበት እድል አለ። አብይ አህመድ ገዳይ መሆኑን፣ ህዝባቸውን የሚጨፈጭፍ፣ የፖለቲካ ካፒታላቸውን የሚያጠፋ፣ የመኖር ህልውናቸውን አደጋ ውስጥ የሚከት ከሆነ ኢትዮጵያ ውስጥ ያሉ ኃይሎች ይተባበራሉ። አብይ አህመድ በአደባባይ እየወጣ ሱዳንን እንደሚወር፣ ሱዳንን እንደሚያጠፋ፣ ኤርትራን እንደሚያጠፋ ከ3 ሚሊዮን ያነሱ ህዝቦች ናቸው እያለ ግብፅን በተመሳሳይ የካይሮ ተላላኪዎች እያለ ሌሎቹን እያወገዘ ከአብይ አህመድ ጎን ሊቆሙበት የሚችል ምንም አይነት ነገር የለም። ይሄ እየተደረገ ያለው ዝም ብሎ በተራ አክቲቪስቶች አይደሉም፣ በብሔራዊ ሚዲያዎች ነው። የግብፅ ብሔራዊ ሚዲያዎች እንደዚህ አይነት ነገር ሲሰሩ አታይም። ከተሰሩም በሌሎች አክቲቪስቶች ነው። ፖለቲካ ያውቃሉ። የሱዳን ኃይሎች ባለፈው በግልጽ አስቀምጠነዋል። ፓርላማ ላይ እስከሚሰድባቸው ድረስ በከፍተኛ እንቅስቃሴ ሲያደርጉ እንደነበር ነው መረጃዎች ወጡ። ፓርላማ ላይ ግን ትናንት በደርግ ደቁሰናቸዋል ወይም ደግሞ እኛ ደርግ አይደለንም ዛሬ አይ ዘመን ነው ሱዳን ሻዕቢያ ህወሓት በጋራ ሊወሩን እንቅስቃሴ እያደረጉ ነው ካሉት በኋላ ግን አብይ አህመድ በፓርላማ ለህዝብ ስለነገረ እኛ ደግሞ የጋራ አደጋ ስላለብን በጋራ መተባበር የሚል ስሌት አስልተዋል። ግን መሳይ ግብፅን የኢትዮጵያን የአሚሶም ጦር የሚባለውን ከዛ አስወጥቶ የግብፅን ጦር ከካይሮ ሞቃዲሾ ያስገባው አብይ አህመድ ነው ጎትቶ። ይህን ህዝብ ማሸታቸው የዲፕሎማሲ ስተሰር ኢትዮጵያ በቀጠናው ታላቅ ሀገር ነበረች። በቀጠናው የሰላም አስከባሪ ኃይል ነበረች። በቀጠናው የአሸማጋይነት ሚና ነበረች። አብይ አህመድ በደረሰበት ነባራዊ ሁኔታ ግን ቀጠናውን እያተራመሰ ሌሎችን ለመክሰስ ሙከራ ያደርጋል። እንደው ፖለቲካ ቢያቅ አብይ አህመድ በውጭ ጉዳይ ዶክተር ጌዲዮን ጢሞቴዎስ በኩል የግብፅ ኤምባሲን እኮ ጠርፎ ማነጋገር ይችል ነበር። ኤርትራ ኤምባሲ ከተዘጋ ቆይቷን ይመስለኛል። ማነጋገር ይችል ነበር። ነገር ግን እነሱ ምንድን ነው ያደረጉት? በያይ የግብፅ መሪዎችን፣ የኤርትራ መሪዎችን፣ የሱዳን መሪዎችን እያጨቀዩ ማጥፋት ነው የፈለጉት። ነገ ግብፅ ኤምባሲ ያለው ላለመዘጋት ሆኖ ዋስትና ያለው ከፍተኛ የሆነ ኪሳራ አብይ አህመድ እየደረሰበት ስለሆነ ማለት ነው። ግን አንተ በግልጽ እንዳነሳው በጥያቄ መልክም ስላቀረብከው እነዚህ የነፃነት ኃይሎች ፋኖን ጨምሮ የሚዋጉበት ዓላማ እንደሌላቸው የሚዋጉበት ኬዝ እንደሌላቸው ለማድረግ ከፍተኛ ጥረት እየተደረገ ነው። ባለፈው ሳምንት መሐመድ ተሰማም በግልጽ እንዳስቀመጠው እኛ ፍትሃዊ ጦርነት ውስጥ ነን ነው እያሉ ያሉት እነሱ። መሰለኝ እኛ ፍትሃዊ ጦርነት ነን። አብይ አህመድ አሁን ባለው የውስጥ ፖለቲካ ከፍተኛ የሆነ ኪሳራ ደርሶበታል። ስለዚህ አሁን የቀጠናው ኃይሎች ሊወሩኝ ነው በማለት ነው ከፍተኛ ፕሮፓጋንዳ ለማሰባሰብ ጥረት እያደረጋል። ይሄንም ግብፅን፣ ሱዳንን፣ ኤርትራን ከውስጥ ተላላኪ ከሚላቸው ከፋኖ፣ ከህወሓት፣ ከኦሮሞ ነጻነት ሰራዊት አንድ ላይ ጋር በማጣመር እነዚህ ኃይሎች ኢትዮጵያን ሊያፈርሱ ነው። ኢትዮጵያን እያፈረሰ ያለው እኮ አብይ አህመድ፣ ኢትዮጵያን እያወደመ ያለው አብይ አህመድ። ነገር ግን እሱ ምንድን ነው እያለ ያለው ይህን ጉዳይ ኤክስተርናላይዝ በማድረግ ታስታውስ ከሆነ የቀይ ባህርን አጀንዳ ሰው እንዲገዛው ከፍተኛ ጥረት አድርጎ ነበር። ብሔራዊ አጀንዳ ለማድረግ ማለት ነው። አንተ ቀይ ባህር መዝመት ከፈለክ መዝመት ትችላለህ፣ እኛ ግን የምንዘምተው ወደ 4 ኪሎ ነው የሚሉ ድምጾች በርከት ሲሉበት
ነው ይሄንን የአጀንዳ ያነሳሁት እኔ ያነሳዋለሁ ልጆች ያስፈጽሙታል ብዬ ነው ብሎ አጀንዳውን እንደጣለው ሁሉ በተመሳሳይ ይሄኛውን አጀንዳ ባነሳ ህዝባዊ ድጋፍ አገኝበታለሁ፣ ተቀባይነት አገኝበታለሁ። ከዛ በተጨማሪ ደግሞ ግብፅን የህዳሴው ግድብን ስላሳካን ሌሎች ፕሮጀክቶች እንዳናሳካ እንቅፋት እየሆነችን ነው በሚል ብሔራዊ ስሜት ለመሰብሰብ ነው ሙከራ እያደረገ ያለው መሳይ። በቀጣይ ልክ እንደ አባይ ግድብ ሌሎች ግድቦችን እዚህ ቀጠና ላይ ደጀን ላይ ጣልኩላችሁ ሊለን ይችላል አብይ አህመድ። ሌሎች የግድብ ፕሮጀክቶችን እዚህ ላይ ጣልኩላችሁ። ግብፅም እዚህ ላይ እየፈተነችኝ ያለችው እነዚህን ፕሮጀክቶች እንዳላሳካ ነው በሚል ብሔራዊ ስሜት ለመፍጠር ሙከራ ያደርጋል። ነገር ግን እነዚህ ነገሮች ልክ እንደ ቀይ ባህሩ አጀንዳ ከመሆን የዘለለ ሚና ያላቸው የፌስቡክ አጀንዳ ሆኖ ነው የሚቀሩት። ምክንያቱም በዲፕሎማሲ አይደለም የሚካሄድባቸው፣ በፖለቲካ አይደለም የሚካሄድባቸው፣ የውር ድንብር ነው። ነገር ግን ከማዕከል ነው ከብልጽግና ጽሕፈት ቤት ነው የሚታዘዙት። እነ ዳንኤል ክብረት፣ እነ ነገሰ ቱሉ፣ ሌሎች ናቸው እነዚህን ጉዳዮች ይኖሩት። የኤቢሲ ቦርድ ሰብሳቢ እነ አጠቃላይ የብልጽግና አመራራት ታወቃል። ሚዲያዎቹ በአንድም በሌላ መንገድ ያገዛዙ ልሳን ናቸው። ስለዚህ እነዚህን አጀንዳዎች አዳዲስ ቅጥረኛ የሆኑ እኔ ደግሞ ከየት እንዳመጧቸው ባለፉት 3 ዓመታት የፈሉ ነው ይመስለኝ። ማሰብ የማይችሉ ጋዜጠኞች የተሰበሰቡበት ግራ ቀኝ ማየት የማይችሉ ማለት ነው። አይናቸውን በመሐረብ አስሮ መሐረቤን ያያቸው የሚያስብላቸው ጋዜጠኞች ናቸው የተሰበሰቡ። ከየት እንዳመጣቸው ግራ ነው የሚገባኝ የእውነት ማለት ኢትዮጵያ አዲስ አበባ ብቻ የምትመስላቸው። ከዛ በተጨማሪ የቀጠና ፖለቲካ ኤአይ ዝም ብለው ሰርች እያደረጉ ይሰጧቸዋል። ያንን መተንተን የሚፈልጉ ናቸው እና በጣም አስቂ ነው በነገራችን አብዛኛው ነገሩና ቢያፉ ጥሩ ነው። ራሳቸው ጦርነት እየሳቡ የሀገር ድንበር እየደፈረ በሱዳን ጉዳይ እኮ የአርኤስኤፍን ጦር የሚደግፍ እኮ ዓለም አቀፍ ሚዲያዎች ዓለም አቀፍ ሪሰርች የሚሰሩ ተቋማት አጋልጠዋቸው እኮ ከሱዳን በኩል ጮክ ያለ ነገር አልሰማንም። አብይ አህመድ እየተደርጎበት ቢሆን ኑሮ ጎዳናውን አይሞላውም ነበር መሳይ። ሰላማዊ ሰልፍ ውጡ እያለ ህዝብን አያስቸግርም ነበር። እናስታውሳለን እኮ ለህዋት አሜሪካኖች ድጋፍ ሰጣት ተብሎ የአሜሪካን ባንዲራ በጩቤ ያስረግጡ አዲስ አበባ ላይ ሲሰራ የነበረ ግለሰብ የኢትዮጵያ ኃይሎችን በማንኳሰስ የውጭ ተራራኪዎች ነው ለማድረግ ሙከራ እያደረገ ያለው። ነገር ግን እውነቱን አይቀይረውም። በተደጋጋሚ እንደተነገረው አብዛኞቹ እንደሚስማሙበት የአማራ ህዝብ የሚዋጋበት ዓላማ ነው። የትግራይ ህዝብ የምንዋጋበት ዓላማ አለን እያሉ ነው። የኦሮሞ ነጻነት ሰራዊትም እነዚህ ኃይሎች ህዝባችን ጥቅም አያስከብሩልናል፣ በእኛ ስም ወንጀል እየፈጸሙ ነው እያሉ ያሉ መግለጫ እየሰጡ ያሉ። ሰሞኑን መግለጫውን ይፋ አድርገዋል። እዚህ ብሔራዊ ምክክር ምናምን በሚል የኦሮሞ መሬት ለመቆራረስ ከፍተኛ ጥረት እየተደረገ ነው ብለዋል። በኦሮሞ ህዝብ ስም ግን እየተደረገ ነው ይሄ። ምክንያቱም እነ ሽመልስ አብዲሳ የሚደነፉት በኦሮሞ ስም እና አብይ አህመድ የሚደነፍሱት በኦሮሞ ስም። ስለዚህ በህዝባችን ስም ወንጀል መፈጸም የለበትም ብለው አንገት የአፋር ወጣት የወር አርባ አገዛዝን ይታገል፣ የአማራ ወጣት እንዳረጋ ከበደ እናገኘው ተሻገር መዋቅር ይታገል፣ የትግራይ ወጣት በተመሳሳይ ጸረ ብልጽግና የሆነ እንቅስቃሴ ያድርግ፣ የኦሮሞ ወጣትም እንደዚሁ በተመሳሳይ ኦህዴድን ይታገል ነው የተባለው። ከዛ በኋላ ጠንካራ ኃይሎች ተሰባስበው ውይይት አድርገው የኢትዮጵያን ነባራዊ ሁኔታ ይወስናሉ ተብሎ ይታመናል። አንዱ ተነስቶ ልክ ትናንት ወያኔ 17 ዓመት ትግል አድርጌ መጣው ብሎ የራሱን ህገ መንግስት የራሱን ፖለቲካ እንዳራመደው አሁን የሚሆንበት እድል የኦሮሞ ነጻነት ሰራዊትም በተመሳሳይ የአማራ ፋኖም በተመሳሳይ ጠንካራ ኃይሎች ለመደራደር ዝግጁ ይሆናል። ይሄ ነው ማለት ፈልገው። ግን አብይ አህመድ የሚነዛው ፕሮፓጋንዳ በብዛት ተጨባጭነት የሌለው ምክንያታዊነት ነው። ነገር ግን እነሱ ምክንያታዊ ለመሆን ከፍተኛ ጥረት እያደረጉ ይገኛሉ። ፍትሃዊ ጦርነት ውስጥ እስከ ማለት ደርሰዋል። እየገጠሙ ያሉት እኮ ከኢትዮጵያ ልጆች ጋር ቢያውቁት የኢትዮጵያ መከላከያ ሰራዊት እየተዋጋ ያለው ባለፈው ጀርመን ሉላ ስፋውሰን መረጃ ሲያቀርቡ እንዴት አንድ ሀገር ሰራዊት የአንድ ሀገር መንግስት የራሱን ህዝብ በድሮን ይመታ ነው ያለው። ይሄ እኮ አዲስ ምርምርና ግኝት የሚያስፈልገው ከየት እንደመጡ የማይታወቁ እኮ ናቸው። እና የኮርነር ለማድረግ ኤክስተርናል ለማድረግ ሌሎች ለማላከክ የሚደረገው ጥረት ከቀይ ባህሩ አጀንዳ የተለየ አይደለም። ቀይ ባህር ስንጠብቅ ደጋዳሞት ነው የተገኛል። ቀይ ባህር ስንጠብቅ አምባሰል ተራራ ላይ ነው የተገኛል። በተመሳሳይ ግብጽ ሄዶ የሚዋጋበት የፖለቲካ መሳሪያ የለውም። ሁሉን ነገር ጨርሷል። ሳይተኮስበት የሚተኩስ ነው የብልጽግና ሰራዊት። በነገራችን ላይ ሳይተኮስበት የሚተኩስ ነው የብልጽግና የፖለቲካ አመራር። ሁሉም እንደዛው ናቸው፣ አንድ አይነት ናቸው።
ከየት እንዳመጧቸው ግራ ነው የሚገባኝ። ጥያቄዎች ይነሳሉ። ጽንፈኛው በእውነት ማን ነው? ተላላኪው ማን ነው? ባንዳው ማን ነው? ይሄ ጥያቄ በወጉ በአግባቡ በልኩ ሊመለስ ይገባል። ነጋ ጠባ አብይ ባንዳ፣ ተላላኪ፣ ጽንፈኛ እያለ ሲገልጽ እውነት ለመናገር ፊትን በመስታወት ማየት ቢቻል ኖሮ እንዴት ጥሩ ነበረ። ማን ነው ተላላኪው? ምርኮኛው ማን ነው? አሁን አብይ አህመድን የከበቡት በሙሉ ተላላኪና ምርኮኛ ጀነራሎች እኮ ናቸው። አብይ አህመድ ምን ሲያደርግ ነበረ ባለፉት 8 ዓመታት? ከግብጽ ጋር መጀመሪያ ላይ ምን አይነት ሰው ነበረ? ከኤርትራ መንግስት ጋር እንዴት ሲሆን ነበረ? ከህወሓት ጋር እኮ በአንድ እንትን እንቀመጥ ያሉ እኮ ሰዎች ናቸው። ከተላላኪነትም ከባንዳነትም እንደው ምድር ላይ ያለ ሁሉ ስም ለነሱ ወጥቶ የሚያልቅ እኮ ነው። ዛሬ በተራቸው ተላላኪ፣ ባንዳ፣ ጽንፈኛ ሲሉ እንደ ሽመልስ አብዲሳን የሚያል ጽንፈኛ የኦሮሚያ ክልል መሪ አድርገህ ስለ ጽንፈኝነት ልታወራ እንዴት አንደበት ይኖራል? አብይ አህመድን የመሰለ ጥላቻ ሰባኪ በኢትዮጵያን ማል ጥላቻ ለመስበክ ምንም ቅር የማይለውና የማያመነታን ሰው 4 ኪሎ ቤተ መንግስት አስቀምጠ ስለ ጽንፈኝነት እንዴት ታወራለህ? አንዳንድ ጊዜ ይገርማል። እነሱ የሚሉት ማንን ነው? ራሳቸውን እየተናገሩ ይሆን? ለማንኛውም ሙሉጌታ ስለ ምክክር ውስጥ ይናውራ። ምክክሩ ዛሬ ሳምንቱን ይደፍናል። በይፋ ከተከፈተ ሐምሌ 8 ቀን፣ ዛሬ ሐምሌ 15 ነው። ምን የተጨበጠ ነገር ተደረገ? ባለፉት 7 ቀናት ብለ እንደው መረጃ ምንጮቻችንንም በተለያየ መልኩ ለመፈተሽ ሞክረን ነበረ። በጣም ያስፈራል። አንድ ሀገር ምክክር ብላ ተቀምጣ እንደዚህ አይነት መዝረክረክ፣ እንዲህ አይነት ግራ የገባው መናበብ የጠፋበት ማን ምን እንደሚያደርግ እንኳን ያልታወቀበት ውሉ የጠፋበት ባለፈውም እንዳልኩት ዝናብ ያበላሸው ሰርግ ነው የሚመስለው። እንዴት እየተከታተልከው ነው? ከውስጥ እንደሚነግሩን ከሆነ እየተጠለፈ ነው። እየተጠለፈ ነው ሲባል በፊትም ትክክለኛ አካሄድ ነበር ለማለት አይደለም። አሁን አብይ አህመድ ይህንን ምክክር ኮሚሽን ለምን እንደፈለገው በደንብ በግልጽ ሊጠቀምበት ያሰበበት ምዕራፍ ላይ ደርሷል። ያንን ደግሞ የሚያከናውኑለትን ሰዎች በብዛት ወደ ምክክር ኮሚሽኑ እያስገባ ነው። አዳዲስ ፊቶች እየታዩ ነው አሉ። ነገሮች በጣም በታሰበበት መንገድ እየሄደ አይደለም። አንድ የሆነ አጀንዳ እየተገፋ በምክክር ኮሚሽኑ ስም ነገ ከነገ ወዲያ ሊጸድቅ የሚችልበት እድል እንዳለ እየነገሩን ነው። ያን ደግሞ አስቀድመንም ስንናገር ነበር። እንግዲህ ያው 2018 ዓ.ም የተጀመረው ሀገራዊ ምክክር ጉባኤ ተብዬ በየዕለቱ በሚባል ደረጃ በርካታ ቡድኖች አሉ። ቡድን 1፣ ቡድን 2፣ ቡድን 3፣ ቡድን 4 በሚልና እዛውም ላይ የማወዛገብ አንደኛውን ቡድን አንስቶ ሌላኛው ቡድን ውስጥ የማስገባት ዛሬ 8 አጀንዳዎች ናቸው ያሉት። ከዚህ በፊት ይፋ በተደረጉት ከአንደኛው አጀንዳ በማንሳት ወደ ሌላኛው አጀንዳ የመቀየር ጠንከር ያሉ ሀሳቦችን የሚያነሱትን ሌሎቹ የተወሰኑ ጉዳዮች ላይ እንዲገቡ የማድረግ ከፍተኛ እንቅስቃሴ እንዳለ ተሰምቷል። እንግዲህ መሳይ ምንድነው እያሉ ያሉት? የኢትዮጵያ ሀገራዊ ምክክር ኮሚሽን አንዳንድ ግለሰቦችና ቡድኖች ያሏቸውን በማህበራዊ ሚዲያ አውታሮች አማካኝነት ከእውነታ የራቁ መረጃዎችን እያሰራጩ ነው ሲል ከሷል። እኛ ሐሰተኛ መረጃ አናሰራጭም። በሚዲያዎቹም እየወጡ ያሉ መረጃዎች በተጨባጭ ከውስጥ እየወጡ ያሉ መረጃዎች ናቸው። እንግዲህ ከዛ በተጨማሪ እኛ እየተናገርን ያለ ነው በምልከታችን መረጃዎቻችንን ጭምር እንደሆነ ይታወቃል። ግን ከፍተኛ የሆነ ስጋት አላቸው፣ እንደማይሳካላቸው አምነዋል። ከዛ በተጨማሪ ደግሞ ተቀባይነት ያጣ እንደሆነ ታውቋል። ስለዚህ ትልልቅ የሚባሉ ከዚህ በፊት ስንናገር እንደነበረው ታማኝ የሚባሉ ሰዎችን ለማስገባት ከፍተኛ ጥረት እየተደረገ ይገኛል። ከዛ በተጨማሪ አብይ አህመድ ቀደም ብሎ በመግለጫው እዚህ ውላችሁ ፌስቡክ ሚዲያ ምናምን የምትከታተሉ ካላችሁ ረፉ ሲል እንደነበረ ይታወሳል። እንግዲህ ትናንት ሐምሌ 13 ቀን 2018 መገናኛ ብዙሃን ጠርቶ በሰጠው መግለጫ የምክክር ጉባኤው ታዳሚያን በንዑሳን ቡድኖች ተከፋፍለው በተመደቡባቸው አጀንዳዎች መምከራቸውን ነው ያመላክተው። እንደ ኮሚሽኑ ገለጻ ለእያንዳንዱ አጀንዳ 500 ተመካካሪዎችን ያካተተ አብይ የስራ ቡድን ተደራጅቶ እያንዳንዱ አብይ ቡድን ደግሞ በ50 ተመካካሪዎች ያሉባቸውን 10 ንዑስ ቡድኖችን የያዘ ሲሆን በአጠቃላይ 80 ንዑስ ቡድኖች በተመደቡላቸው አጀንዳዎች ላይ ውይይት እያካሄዱ መሆኑን አስታውቋል ይላል። የመደበው ራሱ ብልጽግና ነው ወይም ደግሞ የብልጽግና ተላላኪ የሆኑት ፕሮፌሰር መስፍን ናቸው ማለት ነው። ህዝብ እየመከረ ነው ይላል። 80 ንዑስ አጀንዳ በመክፈል ግን በ50 ተመካካሪ ያስፈጽማል።
የድረስ እነ ቶሎ ቤት ግድግዳው ሰንበሌጥ እንደሚባለው ለአብይ አህመድ በሚመች መልኩ እንዲዘጋጅ አንዳንዶች እንደውም ቅድመ እንደዚህ መሆን አለባቸው ይሄን ብትሞሉ እስከ ማለት የተደረሰበት እውነት እንዳለ ነው የተሰማው። ከዛ በተጨማሪ ይሄ ብሔራዊ ምክክር ኮሚሽን አይደለም የእውነት እንደው አድማጭ ተመልካቾቻችን ሰሞኑን ኢትዮጵያ እየመከረች ነው እያሉ ህወሓት ላይ ሲዘሩት የነበረውን የሚዲያ ፕሮፓጋንዳ በደንብ መመልከት ያስፈልጋል። ማለት አንድ የተጣሉ ኃይሎች ቁጭ ብለው ተመካክረው የሀገሪቱን ዕጣ ፈንታ የሚወስኑበት ነው ከተባለ እነዚህ ትጥቅ ያላቸው ፖለቲካል ካፒታል ያላቸው ኃይሎች ቁጭ ብለው መመካከር ነበረባቸው አይደል? እውነተኛ ምክክር ቢኖር ኢትዮጵያ ውስጥ ያሉት ኃይሎች ቁጭ ብለው የሚመካከሩበት ነገር ነበር። ያ አልሆነም። ከዛ በተጨማሪ ኢትዮጵያ እየመከረች ነው እያለ በርካታ ጀነራሎችን አማራ ክልል አሰልፎ የአማራ ህዝብን እየጨፈጨፈ ያለበት ነባራዊ ሁኔታ አለና ግን ከዚህ ጋር በመግለጫቸውም ያው ስለማያፍሩ ሁሉን ነገር በአደባባይ ስለሚናገሩት እኛም ከነሱ በመነሳት እንደው ሌሎች መረጃዎችን ይፋ ስናደርግ ሐሰተኛ መረጃ ነው እያሉም ስለተቸገር ትናንት ሐምሌ 13 ቀን 2018 ዓ.ም ያወጡትን መግለጫ ዋቢ በማድረግ መሞገት እንችላለን። በግልጽም ቅድም እንዳልኩት የምክክር ጉባኤው ታዳሚያን በንዑስ ቡድኖች ተከፋፍለው በተመደቡባቸው አጀንዳዎች ላይ መመካከር መጀመራቸውን ገልጸው እንደ ኮሚሽኑ ገለጻ ለእያንዳንዱ አጀንዳ 500 ተማካሪዎችን ያዝ መሳይ አድማጭ ተመልካቾቻችን እንበበሉ ያካተተ አብይ የሥራ ቡድን ተደራጅቶ እያንዳንዱ አብይ ቡድን ደግሞ 50 ተማካሪዎች ያሉባቸው 10 ንዑስ ቡድኖች የያዘ ሲሆን በአጠቃላይ 80 ንዑስ ቡድኖች በተመደቡባቸው አጀንዳዎች ላይ ውይይት እያካሄዱ መሆኑን ነው የገለጹት። ምን ማለት ነው? 8 አጀንዳ መርጠሃል። እነዛ 8 አጀንዳ ወደ 80 ንዑስ ቡድን ለምንድን ነው የምትከፍላቸው? ውይይት መደረግ ካለበት የጋራ አጀንዳ የጋራ ምክክር መደረግ ካለበት በዛ ልክ። ስለዚህ የኦህዴድ ሰዎችን የኦህዴድ ጉዳይን ሊያስፈጽሙ የሆነ አጀንዳ የሲዳማ ቡድን የሆነ ሲዳማ ብልጽግና ፓርቲ የአማራው እንደዚህ በተመሳሳይ ከዛ ምን ሊያደርጉት አገሪቱን ለመበተን የተሰባሰቡ ኃይሎች ነው የሚመስሉት። በተጨባጭ የምንረዳው ይሄ ነው። ከዛ በተጨማሪ እዛ ውስጥ ጠንከር ያለ ብልጽግናን የሚሞግት የሚያነሳ ኃይል ካለ አበሉ እየተከፈለው የ21 ቀን ነው አበል ሂድ እየተባለ እንዳለ ሰምተናል። ወደ ቤት ሂድ። ሌላ በእነሱ 4000 ተወካይ ነው ለማለት ሌላ ለብልጽግና የቀረቡ ለብልጽግና ታማኝ ሆኑ እየተተኩ ያለበት ለዛ ነው አዳዲስ ሰዎች ናቸው እየገቡ ያሉት የተባለው። ሌላው እየተተካ ስለሆነ ጠንካራ ሞጋች ሆኑት እየተባረሩ ማስፈራሪያም እኮ ተሰጥቷቸው ነው። አብይ አህመድ እኮ በግልጽ ተናግሯል። ተደብቀው አገራዊ ምክክር ነው እያደረግን ብለው አንደኛ ለህዝብ ይፋ ያልሆነ ሁለተኛ ተደብቀው ከዛ በ80 ንዑስ ቡድን ከፋፍለው ምን አይነት ሀገራዊ ምክክር ጉባኤ ይሄ? በተጨባጭ እንደተገለጸው ይሄ ሀገርን የመበተን ውይይት ነው። በርካታ ኃይሎች እያወገዙት ነው። ታጣቂ ቡድኖችም ማውገዝ ጀምረዋል። የኦሮሞ ነጻነት ሰራዊትም ይፋ ባደረገው ሰሞነኛ መግለጫ የህዝብ መሰረታዊና መዋቅራዊ ጥያቄዎች ሁሉን አቀፍ ውይይት ይጠይቃል በማለት ነው ይህን ጉዳይ ያወገዘው። ከዛ በተጨማሪ የኦሮሞ ግዛቶችን ለመከፋፈል ከፍተኛ ጥረት እያደረጉ ነው እና አብይ አህመድ ነው ያለው በምክክር ስም ማለት ነው። ከዛ በተጨማሪ ይሄ ኃይል እኛ ጋር መቆም አይችልም፣ የኦሮሞ ህዝብን አንገት ለማስደፋት የመጣ ኃይል እንደሆነ በግልጽ አስቀምጠውታል። ሌሎች ኃይሎች የፋኖ ኃይልም ከዚህ በፊት ተደጋጋሚ ሲያወግዘው የነበረ ነው። የአማራ ኃይሎችን በተደጋጋሚ የነ ብሔራዊ የነ ፕሮፌሰር መስፍን አርአያ ቡድን ለአብይ አህመድ ስልጣን ሲባል ከፍተኛ ጥረት እያደረገና የህዝብን አጀንዳ እያሳሳተ እንዳለ የተገለጸበት ሁኔታ አለ። እንዳጠቃላይ ካየነው ይሄ ብልጽግና ያዘጋጀው የምክክር ጉባኤ በአብይ አህመድ መመሪያ እየተካሄደ እንዳለ በግልጽ ማስቀመጥ ያስፈልጋል። ፌስቡክ እንዳታዩ፣ ፌስቡክ እንዳትጠቀሙ፣ እንደዚህ አታድርጉ። ለሚዲያዎች ዝግ ነው፣ ለብልጽግና ሚዲያዎች ብቻ ነው። የብልጽግና ሚዲያዎችም መሳይ አድማጭ ተመልካቾቻችን እንዲረዱት የብልጽግና ሚዲያዎችም ገብተው የሚያስፈልገውን ነገር ሪከርድ ያደርጋሉ። ከዛ ያች ቪዲዮ ወደ ጠቅላይ ሚኒስትር ጽህፈት ቤት ትላካለች። ከጠቅላይ ሚኒስትር ጽህፈት ቤት ኤዲት ተደርጎ ሎጓቸው ብቻ እንዲቀመጥ ይደረጋል። ኤዲት ተደርጎ ለሁሉም ሚዲያዎች በጅምላ ይላካል ማለት ነው። ልክ እንደ ጠቅላይ ሚኒስትሩ ቃለ መጠይቅ እና እነዛ ነው እየሆነ ያለው። ግን ብዙ ሚዲያዎች እየተከታተሉት ነው እንዲባል
ሎጓቸው እንዲቀመጥ የተደረገበት ሁኔታ አይተናል። አብዛኛዎቹ የግል ሚዲያዎች ከኤንቢሲ እና ማነው ቴሌቪዥን በስተቀር ሌሎች እንዳይገቡ ተከልክሏል። ይህ የሆነበት ዋነኛ ምክንያት መረጃ እንዲያወጣ። ስለዚህ መረጃ እንዲያወጣ ከተከለከለ በሀገር ላይ እየቆመሩ ነው፣ ሀገርን እያጭበረበሩ ነው የሚባልበት ደረጃ ላይ እንዳለ ማስቀመጥ ያስፈልጋል። ከዛ በተጨማሪ ደግሞ ተሰብሳቢዎቹም ስልክ ይዘው እንዳይገቡ ነው የተከለከለው። ስለዚህ የሆነ እየቆመሩት ያለው ነገር እንዳለ በግልጽ ያሳብቃል ማለት ነው። አብይ አህመድ የመውጫ መንገድ ነው፣ ባለፈውም ተናግረነዋል፣ ወደፊትም እንናገረዋለን። የመውጫ መንገዱ ፕሮፌሰር መስፍን አርአያ ወይም ደግሞ የብሔራዊ ምክክር ኮሚሽን ተብዬው ነው። ስለዚህ ይሄን በአንድም በሌላ መንገድ የሚፈልገውን እያስገባ የሚያስፈልገውን እያስወጣ ለማድረግ እና በሚቀጥሉት ሳምንት ሆኖታል፣ በሚቀጥሉት 14 ቀናት ደግሞ ተመካክረን ጨረስን ብሎ 80 ቡድን ምን እንደሚወያይ ያነቅ ሙልጌታ ከውስጥ አንድ ተሳታፊ ላክልን ማስታወሻ ነው። ሰሞኑንም እንዲሁ ባገኘው አጋጣሚ ሲወጣ ነው፣ ያው እንዳልከው ሞባይል ይዞ መግባት አይቻልም፣ ግን ባገኛት አጋጣሚ ላክልን ነው። የዛሬው ውሎ አለ ከየት እንደመጡ የማይታወቁ ተጨማሪ ሰዎች ወደ መድረኩ ገብተዋል። በየቀኑ አዳዲስ ሰዎች እየገቡ ነው። ከአንዳንድ ክልሎች በርከት ያለ ተሳታፊ ሲኖር፣ ከአንዳንዶቹ ቦታዎች የመጡት በጣም ትንሽ ቁጥር ያላቸው ነው። ይህም ሆን ተብሎ የተሰራ እንደሆነ ይታወቃል። ጠንከር ያለ አቋም የያዙ ሰዎችን ከወዲሁ መገሰጽ ጀምረዋል። የባለሙያዎች ቡድን ይኖራል ተብሎ የነበረው ጉዳይ ዛሬም አልተገኙም። የዛሬው መድረክ በአመዛኙ ውጥረት የበዛበት ነበር ብሏል። እንግዲህ የዛሬውን ውሎ በተመለከተ የላከልን ማስታወሻ ነው። ቀደም ሲል ያልከው ነው። ኮንቬንሽን ሴንተር ምክክር ትላለ፣ መስቀል አደባባይ ላይ ደግሞ ጦርነትን ትሰብካለ። የትግራይ ተወላጆችን ጠርቶ ያው የብልጽግና ሰልፍ ነው፣ ህወሓት ላይ ጦርነት የመክፈት ያህል የተቆጠረ ሰልፍ ነው። ስለዚህ ምክክር ኮንቬንሽን ሴንተር ጦርነት ስብከት ደግሞ መስቀል አደባባይ እያደረግ አማራ ክልል ላይ ባታሊዮን ጦር ሜካናይዝድ ኃይል ከሰማይም ከምድርም እየደበደብክ ምክክር የሚሉት ነገር በጣም አስገራሚ ነው። በዋልት ነው፣ ቀልድ ነው ብላል ባለፈው። ከዛም ባለፈ ሀገር ላይ ወንጀል እየተሰራ ነው። የአብይ አህመድ ኢትዮጵያ እየመከረች ሳይሆን እያበደች ነው ብለዋል አርበኛ አስረስ ማረ ዳምጤ። ዛሬ ቃለ መጠይቅ አድርጌለት እያበደች ነው፣ እየመከረች አይደለም። በኦሮሚያና በሲዳማ ክልል ዳግም ግጭት አገርሽቷል። ሰዎች እየተገደሉ ነው። በደቡብ ኢትዮጵያ የዘይሴ ተወላጆቸው ከምርጫው ጊዜ ጀምሮ በየቀኑ ሰው እየተገደለባቸው ነው። አሁን ከ40 በላይ ደርሷል። ጋምቤላ ጭንቅ ላይ ነው ያለችው። ደራ ላይ የምናውቀው ነው። በየቦታው ያለው ችግር እንደዚህ በየዕለቱ እየተፈለፈለና እያደገ ቀውስ በየቦታው እያቆጠቆጠ አብይ አህመድ አዲስ አበባ ላይ ቁጭ ብሎ ምክክር ይላል። ለዛውም እንዲህ አይነት ምክክር በህዝብ ሀብት በህዝብ ተስፋ ላይ ከፍተኛ የሆነ ኪሳራ የሚያደርስ ምክክር ስለመሆኑ ባለፈውም ስንናገር ነበር። አሁን በተግባር የታየው ያው ነው። ታስታውስ እንደሆነ ሙልጌታ አብይ አህመድ አጣደፋቸው ምርጫው ከመካሄዱ በፊት። ምክንያቱም የምርጫው ሁኔታ ብዙ ነገሮች በምርጫ የሚያገኛቸው ነገሮች እንደሌሉ፣ ዝም ብሎ የአብይ አህመድን እድሜ ለማራዘም የተዘጋጀ ምርጫ እንደሆነ አወቀ። ቅቡልነት እንደሌለው ሰው በልቡ እንደማይቀበል ሲረዳ ይህን የምክክር ኮሚሽን መሸጋገሪያ አደርጓለሁ ብሎ ወዲያውኑ ነው ጠርቷቸው ከክረምቱ ከማለቁ በፊት ይህንን ጉባኤ አዘጋጁ ያላቸው። ለዚህ ነው የነ ቶሎ ቶሎ ቤት የሆነው። ለዚህ ነው ሳይዘጋጁ እንደዚህ ዝርክርካቸው የወጣው። ለአብይ አህመድ ተብሎ ነው። ዝም ብሎ ጉባኤ የሚመስል ነገር አዘጋጁ፣ የሆነ ነገር አጀንዳዎች እኛ የምንፈልጋቸውን ወደፊት እንዲመጡ አድርጉ፣ በምክክሩ ኮሚሽን ስም የመጣውን አጀንዳ ወደ ተግባር እንለውጠዋለን ነው። ይሄ ነው እቅዱ። ስለዚህ ይሄንን ኢትዮጵያ እየመከረች ነው ብሎ አብሮ ለሚያስተጋባው ኢትዮጵያዊ ነገ የሚያፍርበት ነው። ስርዓቱስ እንዳልከው ጭንቅ መገላገያ ይችን ጊዜ መሻገሪያ ብሎ ነው እየተጠቀመበት ያለው። ከጀርባና ከተለያየ አካባቢ ግን እንደው ተስፋ ጥለውበት አብረው እያጫፈሩ ያሉ ግን ከተጠያቂነት የሚድኑ አይደሉም። ቢያንስ ነገ ህሊናቸው እንዲያፍሩ ያደርጋቸዋል። ሙሉጌታ ልክ ነው። እነ አለባቸው የሚባል በውጭ ሀገር የሚኖር ዲያስፖራ ተወካይ ምናምን ብለው የሄዱ ማይቻለውና እንደው አንዳንድ ጊዜ ሞራል የሚባል ኬስ እንደሚገኝ ግራ ነው። ኧረ ከዚህም የዲሲ ግብረ ኃይል የነበሩ አሉ፣ ተሰብስበው ሄዱ። 1 2 3 ተወካዮች የሚጽፉትንም እንደዚሁ ተመልክተናል። ልክ ትልቅ ተስፋ ያለው እየተመካከር ነው፣ ቢያንስ የሆነ መሰረት ጥለን እንመጣለን ብለው ለነሱ ጌታን የተቀየረው እንጂ ኢትዮጵያ አልተለወጠችም።
ስለዚህ እነሱም ሲያዳምቁ አይተናል። ከአውሮፓ ሄዱትንም እንደዚሁ ተመልክተናል እና አበበ ቦጋሌ ግንቦት ሰባት የቀድሞ አመራር የነበሩ ኢሳትን አሳልፈው ለአዳነች አቤቤ ለአብይ አህመድ የሰጡ ሰዎችም ልክ እንደ ዲያስፖራ ተቆጥረው ወደ ምክክሩ አዳራሽ ሲገቡ ተመልክተናልና ሁሉ ነገር ቀልድ ነው ሙሉጌታ። ሀገር ላይ ሲቀለድ ደግሞ ያሳዝናል። ብዙ ሰዎች ናቸው የሄዱት። አንዳንዶች ተደብቀው በሚዲያ ላለመታየት ሙከራ እያደረጉ ነው። በውጭ መጥተው ደግሞ የፋኖ ደጋፊ መስለው የዲያስፖራውን ኔትወርክም ለመበጣጠስ ሙከራ ስለሚያደርጉ በዚህኛው ጎራ ደግሞ ብልጽግና ሆነው እንደሚተውሉ ይታወቃልና የጠቀስካቸው ሰዎች እንዳሉ በርካታ ሰዎች እንደገቡ ታውቋነኝ። እንግዲህ አለማፈር ነው። እንደው ውጭ ሀገር ሲኖሩ የተሻለ ህይወት ብልጽግና ከሚያቀርብላቸው በላይ ትንሽ እንቅስቃሴ ቢያደርጉ ማግኘት የሚችሉት ግርማ ሞገስ ማግኘት የሚችሉት ኢንሴንቲቭ ነበር። እነዚያን ሁሉ ግን በመተው ለብልጽግና ቅድም አንተም በግልጽ አስቀምጠዋል ሚዲያ ላይ መናገር የማንፈልጋቸውን ቃላቶች እንዲናገሩ የሚያስገድድበት ሁኔታ የሚፈጠረውም ከዚህ አኳያ ነው እና ሞራል መሸጥ፣ እሴት መሸጥ፣ ለልጆች ነገ የምታወርሰው ምንም ነገር አለ። መንግስት ይመጣል፣ መንግስት ይሄዳል። ደርግም ወድቋን እንደው በኢትዮጵያ ፖለቲካ እንኳን ስናየው እና ኢህአዴግም ወድቋን እኛን እንጂ ስንት ጆሮ ጠቤ አሰማርቶ የነበረው ብልጽግና እድሜ አይኖሩ በተጨባጭ እንደሚረዳውና ደግሞ ነገ ከመጣውና ከሜዳው ለማሽቃበጥ እቅድ የያዙ የሚመስሉ ኃይሎች ዛሬም በብልጽግና ጓዳ ብሔራዊ ምክክር እያደረግን ነው እያሉ ህዝብን ለማዋሸት ከፍተኛ ጥረት እያደረጉ ይገኛሉ። ይሄ ብሔራዊ ስናቅ ነው። ይሄ ብሔራዊ ውርደት ነው። አርበኛ አስረስም እንዳለው የአብይ አህመድ ኢትዮጵያ በተጨባጭ እያበደችበት ያለበት ነባራዊ ሁኔታ እንደምንረዳውም እንደምናየው አብይ አህመድ ሲፈልግ መመሪያ የሚሰጥበት፣ ሲፈልግ ማስፈራሪያ የሚልክበት፣ ሲፈልግ እንደዚህ ማለት የሽግግር መንግስት ማንሳት አትችሉም። የባንዲራ ጉዳይ ግን ኮከቡ ይነሳ ይነሳ የሚባል አጀንዳ አለ። እሱን ግን መወያየት ትችላላችሁ እያለ በጣም ነው የምስቀው። ባይዘ የሚያስቀኝም ብሔራዊ ምክክር ነው ህዝብ ያነሳው አጀንዳ ነው ካለ እሱ አይመለከተውም። ከሰማይ በታች በማንኛውም ጉዳይ ኢትዮጵያውያን መነጋገር አለባቸው። የትኛውንም አጀንዳ አንስተው እንግዲህ እሱ የወል ትርክት ብሎ አዲስ ትርክት እያመጣ አይደለም። ኢትዮጵያውያን ፈለግነውም አልፈለግነውም እሱ 4 ኪሎ ቤተ መንግስት ስለተቀመጠ የኢትዮጵያን የ3000 ዘመን ታሪኮቿን ቁጥሩ አጣላንም ግድ የለም። የኢትዮጵያን ትርክቶች በሙሉ ገልብጦ በራሱ ቀይሮ የወል ትርክት ብሎ ሲመጣ ማንንም አማክሮ አይደለም። አሁን ኢትዮጵያውያን በቃ የሚያዋጣን ሽግግር ነው። ሽግግሩን እንየውና ከዛ ቋሚ የሆነውን ነገር ደግሞ ተመካከር እናደርጓለን ቢሉ አይቻልም ብሏል። የሽግግር መንግስት እንዳታስቡ ብሎ እኮ በሩን ዘግቷል። እዚህ በር በተዘጋበት ቤት ውስጥ ምን ተመካከር ልትመጣ ነው? ሙሉጌታ የሽግግር መንግስት የሚል ሐሳብ ይነሳል። ኢትዮጵያ ውስጥ ከእንግዲህ በኋላ የሽግግር መንግስት አይኖርም። ይቅርታ እንደው አድማጭ ተመልካቾቻችንም በጣም ሳቃ በዛውኝና በዚህ እንትኑ ስለሚያናደኝ ነው ማለት የንዴቱ ወደ ሳቅ ያመራን ይመስለኛል እና ማለት ከለከለ። በቃ መመሪያ ወጣ። የምትዋዩበት መስመር ይሄ ነው፣ የማትዋዩበት መስመር ይሄ ነው ካለ በኋላ ብሔራዊ ምክክር ሊባል አይችልም። ምን ሞግትባቸው በርካታ ነጥቦች አሉ እያነሳናቸው ያሉት ሁነቶች እና በተጨባጭም ያየ ነው። አብይ አህመድ ለራሱ በሚመች መልኩ ቀንብቦ ለመሻገሪያ ለመውጫ ከፍተኛ ጥረት እያደረገ ነው። ለዚህ ደግሞ ምቹ የሆኑ ብሔራዊ ምክክር ኮሚሽን አስፈጻሚዎች ወይም ደግሞ የአብይ አህመድ አዳዲስ ካድሬዎች አሉ። እነዚህ ሰዎች ደግሞ ባለፉት 3 ዓመታት ማስፈጸም አልቻሉም። አንድ ዓመት እያራዘሙ ወደ 5ኛ ዓመት የተሸጋገሩበት ሁነት አለ። የኢትዮጵያ ሕዝብ ግን አሁንም ማስተዋል ያለበት መረዳትም ያለበት ያስተውላል ይረዳንም ብልጽግና አደጋ እየጣለ እንደሆነ መረዳት መቻል አለበት። አዳዲስ የወል ትርክቶች እያለ እንትን የሚላቸው አዳዲስ የግጭት ትርክቶች ሊያስቀምጥ እንደሆነ አገሪቱን አፍርሶ ወዴት እንደሚፈረጥጥ አናቅም። እንደዚህ አይነት ለማድረግ ከፍተኛ ጥረት እያደረገ እንደሆነ እንደውም እኔ ጥሪ የማቀርበው ኢትዮጵያ ሕዝብም የሚሞክረውን ይሞክር። የአብይ አህመድ አገዛዝ የሆነ ነገር በኢትዮጵያ ሕዝብ አናት ላይ ከመጫኑ በፊት እነዚህ የነጻነት ኃይሎች ተባብረው አብይ አህመድ እንዲያስወግዱ የሆነ ነገር ከመስራቱ በፊት ተባብረው እንዲያስወግዱ ጥረት መደረግ መቻል አለበት። ጫና መደረግ መቻል አለበት። አብይ አህመድ የተከለውን እንደ ዝም ብሎ ተክሎት እንደሚደርቀው የአረንጓዴ አሻራ አይደለም። በነገራችን
አድማጭ ተመልካቾቻችን ሌላውም ህዝብ እንዲረዳ የምንፈልገው ታኩሮት እንደሚደርቀው አረንጓዴ አሻራ አይደለም። ተረክት ነው ለመስራት ከፍተኛ ጥረት እያደረገ ያለ እዚህ ኢትዮጵያ ህዝብን ለማባላት ነው ከፍተኛ ጥረት እያደረገ ያለ። ትናንት 1983 እና በኋላ በሽግግር መንግስቱ በህገ መንግስት መጽሐፍ የኢህአዴግ ኃይሎች ያደረጉትን ነገር እኮ ነው ዛሬም ድረስ እያባላን ያለው እያጋጭን ያለው። ስለዚህ አብይ አህመድም ለቀጣይ የኢትዮጵያ ፖለቲካ ምንባላበት ምንጋጭበት ማንስማማበት እንዴት ዋልክ ማንባባለበትን ነገር ነው እየተከለ ያለው። ያሳስበን ይገባን ይባለው ይሄን ነው። ስለዚህ ይሄን ከመትከሉ በፊት ይሄን ከማድረጉ በፊት የኢትዮጵያ የነጻነት ኃይሎች ጋራ ትብብር አድርገው አብይ አህመድ በመግለጫ ከማውገዝ በተጨማሪ ማስወገድ የሚችሉበት አቅም አላቸው። ተባብረው ያስወግዱት። ይሄ ነው ትክክለኛው መፍትሄ አይደለም። እንግዲህ ሙሉጌታ ቀደም ሲል ያነሳውት የሽመልስ አብዲሳ አለ ያው ኮንቪንስ ኤንድ ኮንፊውዝ በሚለው ሌላኛው ቀጣይ ክፍል ደግሞ መጥቷል ምክክር እየተባለ እሱ ደግሞ በጣም አፍራሽ በጣም ይሄ ጽንፈኝነት ያለበት ሌላውን የሚያገልና የተለመደውን እብሪትና ትዕቢት የተሞላበትን ንግግር ነበረ ሲያደርግ የነበረው። ስለዚህ አሁንም በኮንቪንስና ኮንቪንስ በሚለው ያረጀ ያፈጀ አንዴ የተበላ ቁም ነው የሚባለው። በእንደዚህ አይነት ስትራቴጂ ኢትዮጵያን መንበረ ስልጣን እንቀጥላለን ብለው ያሰቡ ነው የሚመስለው። እነዚህ ሰዎች ምን ያህል የማሰብ አድማሳቸው የጠበበና መራመድ የማይችሉ ከራሳቸው እንኳን ስተት መማር የማይችሉ እንደሆነ በግልጽ የታየበት ነው። እንደው የሽመልስ አብዲሳን መረጃዎችም ያሳያሉ። የኦሮሚያን ጥቅም አስጠብቀን ኦሮሚያ የበለጠ እየገዘፈች ትሄዳለች እንጂ የምትከፋፈል አይደለችም። ተጨማሪ መሬት ተጨማሪ ቦታዎችን እያገኘች እየሰፋች እንጂ ያነሰች አትመጣም። ምን የሚያስቡ ካሉ እርማቸውን ያውጡ ነው ያለው። የተለመደ የትዕቢት ንግግሩን ነው የተናገረውና እንዲህ እየተናገርክ እንግዲህ ምክክር ሲባል ያው ቂም ይዘህ ጸሎት የለም። እንዲህ አይነት አስተሳሰብ እንዲህ አይነት እብሪት ይዘህ ኢትዮጵያ እየመከረች ነው የሚል ፕሮፓጋንዳ እየረጨህ በጎን ደግሞ የራስን ሰፈርና የራስን አጥር የምታጠብቅ ከሆነ ምኑን ምክክር ሆነ? ሁሉም የየራሱን ሊያጠብቅ ይችላል። የኦሮሚያውን የሰማ አማራው ሌላውም ስለ ራሱ ጥቅምና ስለ ራሱ አጥር እንጂ ስለ ጋራዋ ኢትዮጵያ ስለ ጋራዋ ቤት የሚያስብ አይኖርም። ለብልጽግና ለኦሮሚያ ብልጽግና ግን የተፈቀደ ነው። ለሽመልስ የተፈቀደ ነው። ብዙም እንኳን ማጭበርበርና ማታለል አልቻሉም። እዚሁ በዛው የሚጋለጡበት ሁኔታ ነው እያየን ያለነውና የሽመልስንስ አብዲሳ ኦሮሚያ ብልጽግና ውስጥ ምን እየተደውለተ እንዳለ እንደው ማወቅ የሚቻል ነገር አለ? ያ እኔ ሽመልስ አብዲሳ እና አብይ አህመድ አንድ አይነት ናቸው። ሰው የተለያዩ ናቸው። ሽመልስ እንዲያነሳው ነው እነዚህ ሊያደርገው ነው የሚል ከፍተኛ የሆነ ስራዎች ለመስራት ሙከራ ይደረጋል። ይሄ የሚደረገው አንዳንድ ጊዜ በብአዴን አመራሮች በኩል ነው። በእናንተ በኩል ይህን አጀንዳ አስኬዱት፣ የአማራውን ኃይል አስታግሱት ሲባሉ የብአዴን አክቲቪስቶች ደግሞ ይህን አጀንዳ ይዘው ይመጡና አብይ እኮ ደህና ሰው ነው፣ ሽመልስ ነው ክፉ ምናምን ይላሉ። ግን ወደኋላ መለስ ብለን ካየ ነው ጃኬት ተሸካሚ የነበረው ሽመልስ ነው። የአብይ አህመድ መጀመሪያ አካባቢ የኦሮሚያ ክልል ርዕሰ መስተዳድር ከመሆኑ በፊት አብዛኛው ከኋላው ድግ እያለ አብይ አህመድ እንደመጣ ሲንቀሳቀስ የነበረ ግለሰብ ነው። ከአብይ አህመድ ከመምጣቱም በፊት ዋና የፐብሊክ ሪሌሽን ስራ ሲሰራ የነበረው ሽመልስ አብዲሳ ነው። አብይ አህመድ መናገር የማይፈልግ እሱ እንደ ኢትዮጵያን ስታይል መቆጠር ይፈልጋል። ሽመልስን ደግሞ እንደ ኦሮሞ ጋርዲያን ወይም ደግሞ ጥበቃ ለማድረግ ከፍተኛ ጥረት ይደረጋል። በዚህ መካከል እኔ እኮ ከእናንተ ጎን ነኝ ያስቸገሩኝ እነ ሽመልስ ነው እያለ የብአዴን አመራሮችን በተለይ የብአዴን አመራሮችን ለማታለል ሙከራ ይጠቀምባቸዋል። ስለዚህ ሽመልስ አብዲሳ የኦሮሞን ጥቅም እንደሚያስከብር አብይ አህመድ ግን እንትን አሳልፎ እንደሚሰጥ ከሰሞኑ ትርክት እየተነዛ ይገኛል እና ግን የአንድ ሳንቲም ሁለት ገጽታ አንድ ናቸው። እንደዚህ እንትን ብትለው ሁለቱንም እኩል ነው ወደ ላይ እንትን የሚሉት እና አብይ አህመድ እና ሽመልስ አብዲሳ እንደዛ ናቸው እና ግን ከዚህ በፊትም ራሳቸው ሄደን ባህር ዳር ላይ ኮንቪንስ እና ኮንፊውዝ አድርገን መጣን፣ ፖለቲካውን በላናቸው፣ አጭበረበርናቸው እንዳሉት አሁንም በዚህ ብሔራዊ ምክክር ኮሚሽን ስም በኦሮሞ ነጻነት ሰራዊትም በኦሮሞ ተወላጅ አክቲቪስቶች እና ኤሊቶች ስምም ኦሮሞ ክልል ሊበትኑት ነው የሚል አጀንዳ በሰፊው ሲሰራጭባቸው ነበረ መሳይ እንደምታስታውሰው። ስለዚህ ይህን በኦሮሞ ዘንድ የገጠማቸውን ፖለቲካ ተቀባይነት ማጣት ለማስታገስ ሲባል እንደውም እንኳን ግዛታችን ተከፋፍሎ ሊሰጥ ተጨማሪ ግዛቶችን እናመጣለን የሚል ሀሳብ ነው ሰንዝሮ ያየ ነው። ይሄ ራሱ እኮ ለብሔራዊ ምክክር ኮሚሽን አይጋብዝም። ምክንያቱም የሌላን ግዛት ለመቀማት የሌላውን
ወሰንና ማንነት ለመቀማት የሚደረግ ብሔራዊ ምክክር ኮሚሽን ከሆነ አደገኛ ነው ማለት ነው። እንደው የራስህ የኛ አይከፋፈልም ብሎ እኮ ተናግሮ ቁጭ ማለት እኮ ይቻል ነበር። ግን ፖለቲካ የማያውቁ ከየት እንደመጡብን ማናቃቸው ሰዎች ስለሆኑ እንኳን የኛን አሳልፈን እንሰጥ ሌሎቹን ለመቀማት እየሰራን ነው። ከሲዳማ ነው የሚቀማው፣ ከአማራ ነው የሚቀማው፣ ከጌዲዮ ነው የሚቀማው፣ ከጉራጌ ነው የሚቀማው፣ ከጋምቤላ ነው የሚቀማው፣ ከቤንሻንጉል ጉሙዝ ነው የሚቀማው። ከሚዋሰናቸው ሁሉ ለመቀማት የተዘጋጀ ያለ ኃይል እንደሆነ ይታወቃል። ሁሉም ሰው በመረጃና ማስረጃ ያለው ጉዳይ ነው። ሲዳማ ልጆች የምትጠይቃቸው እየተዋጉ ነው አይደል? እየተዋጉ ያሉበት የወሰንና ማንነት ጉዳይ ገጥሟቸው ጌዲዮ ሲዋጋ ነበር። ምንድነው ነጭ ሳር ብሔራዊ ፓርክ ኬኛ ነው ብሎ የጻፉት እኮ አዲሱ አረጋ ቄጤሳ ናቸው። ታወቀ ነው። ይሄ የእነ ሽመልስ አብዲሳ የእነ አብይ አህመድ አገዛዝ በአንድም በሌላ መንገድ እየተገለባበጠ ኢትዮጵያን እያጭበረበረ በኦሮሞ ህዝብ ስም መነገድ የሚፈልግ ኃይል ለኦሮሞ ህዝብ አስቦለት አይደለም። ይሄ እያንዳንዱ ባደረጉት ትንኮሳ መልኩ ከሲዳማ ጋር ሲጋጭ እዛ ወሰን ላይ ተከባብረውና ተዋደው ሲኖሩ የነበሩት ማህበረሰቦች እኮ ዛሬ በጥላትነት እንዲታዩ ተደርጓል። በዚህ በአውራ ጎዳና በምንጃር ሸንኮራ አብረው ሲኖሩ የነበሩት ደንበር ተጋሪ የነበሩት ወሰን ተጋሪ የነበሩት ማህበረሰቦች ቡና ሲጠራሩ የነበሩት እኮ በእነ ሽመልስ አብዲሳ ሴራ እኮ እንዳይገናኙ በጥላትነት እንዲታዩ ተደርጓል። ሌሎች ቦታዎችን በተመሳሳይ እና አብይ አህመድ እና በእነ ሽመልስ አብዲሳ መካከል ልዩነት የለም። ነገር ግን በእነሱ በኩል የፖለቲካ ኪሳራ ይገጥመናል፣ ሌሎች ተቃዋሚ ኃይሎች የፖለቲካ ካፒታል ለማግኘት ጥረት እያደረጉ ነው ብለው ሲያስቡ ኦላን ምንድነው ያለው ሽመልስ አብዲሳ? ከጥራቶቻችን ጋር እየሰራ ነው፣ ከአንገት ቆራጩ ጋር እየሰራ ነው። ቃል በቃል ያለው አንገት ቆራጭ የተባለው የአማራ ፋኖ ነው። ከዚህ በፊትም ሲናገሩት የነበረ ጉዳይ ስለሆነ በውስጥ በአደባባይ ወጥተው ግን አንገት ቆራጩ ጋር የኦሮሞ ነጻነት ሰራዊት እየሰራ ነው፣ እነዚህ ባንዳዎች ትናንትም አላሸነፉም ዛሬን አያሸንፉም ሲል ታይቷል። ይሄ ትብብር ጥምረት የሚባለው በተጨባጭ ይፋ ያልሆነው ነገር በኦህዴድ ቤት አጠቃላይ በብልጽግና ቤት ግን ከፍተኛ ረብሻ እንደፈጠረ በግልጽ የታየበት። እኛ እንመካከር ስንል ክልሉን ለማፍረስ እየሰሩ ነው ብለው እነ ሽመልስ አብዲሳ ይከሱናል። እኛ ግን እንኳን ብናፈርስ ከሌሎች ግዛቶች ቀምተን ለማምጣት እየሰራን ነው ብለው ፖለቲካ ለመስራት የሚፈልጉ የፖለቲካ መሀይም ናቸው። በዚህ ሂደት ውስጥ ሆነው ደግሞ ብሔራዊ ምክክር እናድርግ የሚሉ ኃይሎች ናቸውና ሁሉ ነገሩ የምትናገረው አትመር የተባለ ግለሰብ ነው። ይሄ ግለሰብና ግን እሱ የሚናገረው ፖለቲካ አዋቂ ነኝ ምን እንደሚሉም ይታወቃል እኮ መሳይ አባላዋቸው አጀንዳ ሰጠዋቸው ምናምን የሚሉ ሰዎች ናቸው እንደዚህ ብለው ተናገሩ። ግን በህዝብ ላይ በወከሉት ህዝብ ላይ ግን የፖለቲካ ቁማር እየተጫወቱ እንደሆነ አያውቁት። እንደው እነሱ በተናገሩት የፖለቲካ ቂም የሚይዝ ሌላ ማህበረሰብ ባይኖርም እንደነሱ ቢሆን ግን ያ ማህበረሰብ ለብቻው ኮርነር አስደርገውታል። በነገራችን ግን እነሱ በሚናገሩት የፖለቲካ ድንቁርና ምክንያት ቂም የሚይዝ ማህበረሰብ አለ ብዬ አላምንም። ህዝብም አለ ፖለቲከኛ አለ ብዬ አላምንም። እና እንደነሱ ቢሆን ግን ህዝባቸውን አስጠልተው አክትፍ ያስባሉ ሰዎች ናቸው። ለዛም ነው የኦሮሞ ልጆች የኦህዴድን ኃይል መታገል መቻል አለባቸው፣ የኦሮሞ ብልጽግናን መታገል አለባቸው የሚሉ ድምጾች በርከት ብለው የሚመጡት በርከት ብለው የሚነሱትና የነሱ ኮንቪንስ እና ኮንፊንስ ነው የሚሉት ነገር ተቀባይነት እንደሌለው በሽመልስ አብዲሳና በአብይ አህመድ መካከል ግን ምንም አይነት ልዩነት እንደሌለ ሁሉም ሰው ሊረዳው ይገባል። አብይ አህመድ እንደ ኢትዮጵያ ኃይል ሽመልስ አብዲሳን ደግሞ እንደ ኦሮሞ ዘብ ለማድረግ ሙከራ እየተሞከረ ነው። በሌላም በኩል ሙከራ እያደረጉ ነው። በዚህ ሰሜን ኦሮሚያ በሚል ከወሎ ገንጥለው ለመውሰድ ከፍተኛ ጥረት እያደረጉ ነው። በዚህም ግጭት መፍጠር ነው የሚፈልጉት። በትናንትናው ዕለት መሳይ የራያ ዘብ የሚል በነ ኮሎኔል ፈንታውን መሀቢ የሚመራ አቋቁመዋል። በየቦታው ችግር መፍጠር ነው የሚፈልጉት እነዚህ ኃይሎች። እንግዲህ ብአዴን ራያን ለማጣን አሳልፎ ሲወጣ በርካታ ወጣቶች ሲገደሉ፣ በመከላከያ ሰራዊት ሲገደሉ እናስታውሳለን። አሁን ግን የራያ ዘብና ጠባቂ ለመምሰል ከፍተኛ ጥረት እያደረገ ያለበት እውነት እያየን ነውና በየቦታው ግጭት መጥመቅ፣ በየቦታው ጦርነት ማስነሳት፣ ያለ ጦርነት ውሎ ያለማደር ፕሮጀክት፣ ያለ ጦርነት ውሎ ያለማደር ፖሊሲ ያላቸው ነው የሚመስሉት እነዚህ ሰዎችና ፖሊሲያቸውም ያ ነው። በተጨባጭ የምናየው እንረዳውም እውነት ይሄ ነው። ስለዚህ ሽመልስ አብዲሳ እያደረጉት ያለው ነገር አብይ አህመድ የሚያዘው በሽመልስ አብዲሳ ሙሉ ለሙሉ ይፈጸማል። ሽመልስ አብዲሳ የተለየ ሀሳብ የሚያስብበት እድል የለውም። ይሄን በግልጽ ማስቀመጥ ያስፈልጋል። አመሰግናለሁ። ምናልባት ሙሉጌታ አሁንም
በነሽመልስ አብዲሳ ማይወናበድ ወይም ደግሞ ሆም ብሎ ለባርነትና ለአገልጋይነት የተዘጋጀ በጣም በብዙ ሺህ የሚቆጠር አለ ብልጽግና መንደር ውስጥ እዛው ከባአዴንም አገልጋይነት የተጠናወታቸው አሽከርነት መለያ ቀለማቸው የሆነ ምንም የትኛውንም አብይ አህመድ ይሳሳት የትኛውንም ሽመልስ አብዲሳ እንደው በእብሪትና በትቢት ይናገር ምንም የማይመስላቸው አሁንም ኮርቻቸውን ለመጋለብ ያዘጋጁ ብዙ አሉ። ይሄ ሲባል እንደው እነ ሽመልስ አብዲሳ እንደው የሚሰማቸው የለም ብቻቸውን ቀርተዋል ለማለት አይደለም። ከዚህ ከአማራውም ከኦሮሞውም ከሁሉም ለመጋለብና ለአሽከርነት ለግርድና እየተዘጋጁ እንዳሉ ወይም በዛው የሚቀጥሉ እንደሚኖሩ ምንም ጥርጥር የለውምና ትግሉ እንዲሁ ዝም ብሎ ግለሰቦች ላይ ያነጣጠረ ምናልባት አናቱን ሲመቱት ሌላው ይበተናል እንደሚባለው እንደዛ አይነት ትግልም ሊሆን ይችላል። ግን ሁሉም በየአካባቢው ያለውን በደንብ በንቃት መከታተል አለበት። በየክልሉ ተመሳሳይ ተልቆ ተሰጥቷቸው የብልጽግናን ዓላማ ስር ለማስደድ የሚታገሉ እንዳሉ በደንብ ታውቀው ሁሉም በየአካባቢው ትግሉን ማቀጣጠል ነው የሚገባውና ይህንን እንደው በዚህ አጋጣሚ ለማንሳት ያህል ነው። የተለያዩ መረጃዎችን ያቀረብንበትና አስተያየት የሰጠንበት የዛሬው የአንከር መረጃ ክፍለ ጊዜ ይህንን ይመስላል። ሙሉጌታ አንበርብር ለቆይታችን በጣም ነው አመሰግነው። እኔም አመሰግናለሁ መሳይ። ተመልካቾቻችን በዚሁ የዛሬውን አብቅተን ተሰናበትን። በተመሳሳይ በሌላ የአንከር መረጃ ክፍለ ጊዜ እንጠብቃችኋለን። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።